ምን እያረክ ነው? ምን እያረክ ይመስልሻል? ብቻ ልትመታኝ እንዳይሆን። እሱም በተግባር ባሳይሽ አይሻልሽ? በእናትህ አሁን ከመንገድ ይዞር በልልኝ። ባለን ምን ታመጫለሽ? እሱን ለማሰብ ይከብዳል። አሁን እኮ እዚህ ጋር ናታን የለም። ማን ሊያስጥልሽ ነው? በእናትሽ አተ መሲ እኮ ነኝ። እኔ ነኝ ላንታንሽ ናታንን እርዳታ የምፈልገው። አሁን ወሬ አታብሽ። ቆይ ከኔ ጋር ያለብሽ ችግር ምንድነው? አንቺ ራስሽ ከኛ ጋር ያለብሽ ችግር ምንድነው? ቆይ ለምንድን ነው ከሰብሊና ከጆኒ ህይወት የማትወጪው? አያገባህም። ኦኬ እሺ፣ ስለሚያገባኝ ነገር እናወራ። እሺ ምንድነው የሚያገባህ? አንቺ ማን ስለሆንሽ ነው እባክሽ እኔን የምትሳፈጪ? ብቻ ሴት መተህ ወንድ ልትባል ባልሆነ። በደንብ ነው የምባለው። ጥሩ፣ እንደዛ ከሆነ ይዋጣል። አረ አንተ ልቀቀኝ! አንቺ ጫጩት ልቀቀኝ! ካሌብ! አሃ ጎረምሳሽን አስከትለሽ መተሽ ነው እንደዚህ ተዳፈርሽ? ልቀቀኝ! ውሻ የኔ መሲ ላይ ነው ጅምር ታንሰው። ናታን ለምን ነው የምትው? ናታን ነገርኩህ እኮ በቃ ተነስ። ውሻ አንተ ጋር ገና አልጨረስንም። እሺ ሴት የመታ ወንድ አያስብልም። እሺ አረ በቃ ቾምቤ ነቃበል በእናትህ። ከናፈረን ራሱ አታዩም? አዝኖ ቅንድብ ለብቻ አፍንጫ ለብቻ እኮ ነው የሚመስለው። ተበታትና እባክህ ተወኝ፣ ደብሮኛል። እሱ ሳይገባኝ ቀርቶ ነው ቾምቤ፣ ጠፍቶኝ ነው። ግን ታምራት ገልታ ማን ነው ታምራት ደስታ ምን እንደሚል ታውቃለህ? ምንድነው ሐሳብ ለጭንቀት ባል ወደን ማይቀር መቼ አይቀርም ሞት። አቤት ድምፅ አለኝ እኮ አሻንቲ ናፈቀችኝ እኮ። እንዴ ማ ካሪና? እኔን ራሱ እንዴት እንደናፈቀች ባካት ሰክስ። እሺ ቃጅላት? አዎ ቃጁ ደሜ ነች። ቆይ ተጣልታችኋል እንዴ ሾምብዬ? አልተጣላንም፣ ግን ያው በሰሊና የተነሳ ደብሯታል። አንተንም እኮ በናታን የተነሳ አስደብራለች አይደል እንዴ? እሱማ ለመሆኑ አሁን የት ናት? ከሚኪ ጋር እያዛጉ መሰለኝ። እንዴ የት? ታችኛው ድድ ማስጫ። እንዴ በል ተነሳ ሾምብዬ። የት? ይኸውልህ ከናፈቀችማ እዚህ ቁጭ ከምትል እዛ ሄደህ ታያታለህ። ናፍቆት ረገብ ሲልልህ ትመለሳለህ። አረ ይደብራታል። አረ ቾምቤ ተው በቃ አብራ ስትውል ይቺ ልጅ ወንድ አረካት እኮ ጺማ በቀለችልህ አይደል? አብራ ስትውል ይኸውልህ እኔ አሻንቲ የሴቶችን ባህሪ እንደ ስትሮ ምጥጥ አድርጌ ነው ያወቅኩት። ይኸውልህ እሷም ሴት ስለሆነች ማለት መናገር ደብሯት ነው እንጂ ናፍቃ ሊሆን ይችላል፣ አይታወቅም። እባክህ እሷ አትናፍቅም። ሲቀጥል ደግሞ መናፈቅ የሚባለውንም ነገር የምታውቅ አይመስለኝም። ይኸውልህ ቾምብዬ ይሄንን ነገር ማወቅ የምንችለው እሷ ጋር ስንደርስ ነው። ስለዚህ እንሂድ ይመችሽ። አረጋች ወደድንም ጠላን መቼም አንቀርቶት እስኪ አረፈታ በልበናት። ቆይ እኔ የምለው ለምንድን ሊመታሽ ነበር? በጆኒና በሰብሊ መሀል ለምን ትገበልሽ ብሎ ነው። ቆይ እሱ ምን አገባው? የጆኒ ጠበቃ መሆኑ ነው። እስቲ ቆይ ዞር አለቃሽም አይደል? መሲ እኮ ነው ራሴ እንዴት መከላከል እንዳለብኝ ያውቃል። ቆይ ግን ለምን ብቻሽን መጣሽ? ጠብቂኝ ብዬሻል ነበር። እኔማ ማገኘው ሰው ስለነበረ ነው። ያው ደስ ይበለው። በሱ የተነሳ ያው ተደብድበሽ ነበር። ቆይ አንተ እንዴት በዚህ በኩል ልትመጣ ቻልክ? ስደውል ስልክ አታነሽም። ከዛ መንገድ ላይ ልጆች ሳገኝ በዚህ በኩል ሄዳለች አሉኝ፣ ተከተልኩሽ። ለማንኛውም አመሰግናለሁ። እሺ ምን ማለት ነው ደግሞ? ምስጋና ወንጀል ሆነ ልትለኝ ባልሆነ። መሲሙሽ እያስደበርሽኝ ነው። ደግሞ ምን አጠፋው? አንቺ አይደብርሽም እንዴ እናመሰግናለሁ ስትይ? ናታን ይቅርታ። ለነገሩ አንቺ ልክ ነሽ። እንዴት? እኔ የሩቁሽ ሰው ስሆን የአዲሱ ባልሽ ግን የልብሽ ሰው ነው አይደለ? እሱ እኮ አዲሱ ባሌ አይደለም። እና ታዲያ ምንድነው? ድሮ ልጅ እያለ ነው የቃቃ ባሌ። መሲ አትቀልጂ። አልቀለድኩም ናታን። አጋጣሚ ፌስቡክ ላይ ተገናኘን፣ በቃ ከዛ ማውራት ጀመረ። የራሳችሁ ጉዳይ። የኔ አባት እየቀናህ ነው እንዴ? ነው ወይስ ምንድነው ጉዱ?
ነይ ቤትሽ ድረሽ ነሽ። ግን እኮ ጉርፋይ ነው። ሺ ጊዜ ብንኮራረፍ እንደተኮራረፍን ቤት ድረስ እንሻለሁ። እኔ ግን ተኮራርፈን ቤት ድረስ እንድንሄድ አልፈልግም። እና ታዲያ ስለ ሁሉም ነገር ይቅርታ አድርግልኝ። እሺ ይቅር ብዬሻለሁ። ይሄማ ይቅርታ አይደለም። እና ታዲያ ምንድነው? እንጃለ። እሺ ምን ባደርግ ነው የምታምኚው? እማዬ ምን እንደምታደርግ ቅድም አሳይቼሃል ነበር። ወይኔ ናታን። እሺ በቃ አሁን አይንሽን ጨፍኝ። አንተ ልጅ አድምጠኝ እስኪ ልጠይቅህ ትዝልሃለው የትም የትም ሆነ ኦሆይ ከአንተ ጋር መኖሩን የኔ ናታን ስትስመኝ ውስጤን እንዴት ደስ እንዳለው ማን በነገረ። በእውነት ታውቃለህ የፍቅሬን አስበኸው ፍቅሬን አስበኸው ቀን ባይኔ ውል እያልክ የምታስጨንቀኝ በህልሜም በውኔም ሁሌም ትታየ ቃጁ ቃጁ ላላ የቾምቤ ወለላ አንቺ እንዲ ምንድነው እንደዚህ ትክዝ ብሎ በሐሳብ ስምጥ ማለት ተመለሽና ተጮች እንጂ ምን ሆነሽ ነው? በእናትህ በፈጠረ አምላክ የእሱን ልጅ ስም አትጥራብኝ። የማን ያቾምቤን ጠራሽ እኮ አንቺ። ሚኪ በእናትህ አታዘገኝ። እስቲ ላላዝግሽም። እኔ የምልሽ ግን ታዲያ ምን አይነት ፎል ሰጥቶ ነው? አይገርምህም? እኔ ቃጀል ላይ መልክ ሲሰራ ለነገሩ እውነትሽን ነው ቃጀል። አንቺ አይፈረድብሽም። እሱ እኮ ባለጌ ነው። ወንድ ልጅ አትመኝ። እሱ እኮ ልቡ ዥዋዥዌ እየተጫወተ ያለ ሰው ነው እኮ። የሚገርምሽ ነገር ማለት ነው ልክ ቸሊናን ሲያገኛት የወርቃጁን ማፍቀሩን እርሰት ነው የሚያደርገው። ወይኔ ሚኪ ምን እንደሚያናድደኝ ግን ታውቃለህ? እሺ ምንድነው? ቃጁ ደሜ ናት ልቤ ናት እያለ በየመንገዱ እየሄደ ስም የሚያጠፋው ነገር። ስም ደግሞ ይጠፋል እንዴ? ሚኪ ሙዳት ያዝሽ፣ አስቀይምሃለሁ። እስቲ ልሽ ምን ሊያዝልሽ እንጃለ። ወይኔ አርስቶት ለስንት ነገር ስጠበቅ የነበርኩ ልጅ እንደዚህ መንደር ለመንደር መልከስከስ ይሁን ስሬ። እንደውም ሚኪ ካሁን በኋላ ማለት ነው ቾምቤ የሚባል ልጅ አይኑን ማየት አልፈልግም። ቃጁ ይኸውልሽ አሁን እሺ ብቻ በይኝ። የሆነ ጸዳ አይዲያ መጥቶልኛል። ምንድነው? በሞት እንደው በሞት እምቢ እንዳትይ እንደው ስድፍት ስልልሽ ላነቃቃሽ። አንተ የት ሀገር ቡና ነህ እኔን የምታነቃቃኝ? አረ ደስ ያለሽን አንቺ የፈለግሽውን ከፈለግሽ ኢትዮጵያ፣ ከፈለግሽ ብራዚል፣ ከፈለግሽ አውስትራሊያ ብቻ ደስ ያለሽን ነገር ይሆንልሻል። እኔ ብቻ ላነቃቃሽ። በእናትህ አታዘገኝ። እንደው እውነት እንነጋገር ከተባለ ሀቃቋን እንነጋገር ከተባለ ቾምቤ ያደረገው ነገር አይንሽን አላቀላሽ? ማ እኮ እኔ ቃጁ ላሉ አንተ ትጠብቃለህ። ወደ ጉዳይሽ ወሬ ጥሩ። አንተ እንዴት ነው የምታስበው? ሺህ ጊዜ ቢጠብሸኝ እኔ ቃጁ ላላ ከቾምቤ ጋር የምጣበስ መስልሃለሁ እንዴ? ከኔ ለፍ ይኸውልሽ አይንሽ እያየ ማለት ነው ቸሊና ከእጅሽ ላይ ምን ጥፍ አድርገው እንዳትሄድ እኔ በጣም እፈራለሁ። አቡ በወሰደችውና እንደውም በተገላገል። እኔ ግን የለሁበትም። በደንብ ብለሽ አስቢ። በኋላ እሪ ብለሽ ደረትሽን በደቂ አስፋልቱን በቴስታ ብትይ እንዲች የምሰማሽ አይመስለኝም። አሰማሽም ማ እኔ ቃጁ ላላ ነኝ ለቾምቤ ብዬ አስፋልት በቴስታ ምለው ሰማኛለህ? እንደሱ ከማደርግ ማለት ነው ቆሜ ብቀር ይሻለኛል። እሺ እስቲል እቺን ጭዌ እንዴት አድርጌ ቀባቀባ አድርጌ እንደማቀሳስር እንደማወራ አሳይሻለሁ። እናቴ ተሙት እኔ ሞቻለሁ። እንደፈለክ ቀባባ። እኔ ቃጀል ምንም ነው የማይመስለኝ። እስቲል ለምን ጉዳይ ነው የፈለከኝ? ስለመጣህ አመሰግናለሁ። ስለ ኤልዳና ጉዳይ እኮ ነው የጨረስን መሰለኝ። ይኸውልህ ጊልያድ አልጨረስንም። ደግሞ ምን ቀረ? ምንም ነገር በመሀላችን እንደሌለ እኮ በፊት ለፊቷ ነግሬያለሁ አይደል? እሱማ እና ታዲያ ምንድን ነው የቀረ? ድጋሚ ደግሞ እንዳታገኘኝም ነግሬያታለሁ አይደል እንዴ? ይኸውልህ አሁን ደግሞ እንድታገኛት እፈልጋለሁ። አልገባኝም። ቆይ ምን አይነት ጨዋታ ነው ያዛችሁት? አማራጭ ስለሌለኝ ነው ላገኘው ወሰንኩት። ፕሊስ ተረዳኝ። ይኸውልህ ምናችሁም ሊገባኝ አልቻለም። አንዴ አታገኛት ትለኛለህ፣ እሺ ብዬ ደግሞ ስትዋት አግኛት ትለኛለህ። ያማችኋል እንዴ እናንተ? ታዲያ ወድጄ ይመስላል እንዴ? እና ታዲያ ማን አስገደደህ? ይኸውልህ ጊልያድ እንደ ወንድ ልጅ ተረዳኝ። አንተን ይቅርታ ጠይቄ እንድትገናኙ ካላረኩኝ ይቅርታ አላረግልህም ብላኛለች። ስትፈልጉ አለመታረቅ ትችላላችሁ። ሲጀመር አንተ ለገንዘቧ ብላ እንደቀረብካት እኔ ለምንድን ነው በመሀል ቤት መሰቃየው? ቆይ አንተ ለምንድን ነው የማትረዳኝ?
የትኛውም ወንድ እኮ ፍቅረኛውን ወንድ ልጅ እንዲቀርብበት አይፈልግም። ግን በቃ ግዴታ ሆነብኝ። ይኸውልህ በአጋጣሚ ከተዋወቅኳት ጊዜ ጀምሮ ምንም ያተረፍኩት ነገር የለም ከመከራ ውጭ። እባክህ ለኔ ስትል አንድ ያገኛት፣ ከዛ ቀስ በቀስ ትርቃታለህ። ልጅቷ እኮ ምን የምትፋታ አይነት ልጅ እኮ አይደለችም። ደግሞ ከዚህ እኔን ትመስላለህ ምናምን ብላ አትፋታኝ። ይኸውልህ አንዴ ብቻ እሺ በለኝ እንጂ ቀስ በቀስ እሷ ማትወደውን ነገር እያደረግን እንድትርቅህ እናደርጋለን። ይኸውልህ ትሰማኛለህ? ለእሷም ሆነ ለአንተ ብዬ ማልፈልገው ማንነት ምን ላበሱ አይደለም። እሺ አረ ጊልያድ እንደ ወንድ ልጅ ተረዳኝ። ቆይ አንተ ብታፈቅራት ምን ችግር አለው? ልጅቷ እንደሆነ እኮ መልኳም ቆንጅዬ ነገር ነው። አው ቆንጆ ነች፣ ግን ማድነቁን ተውልኝ። እኔ የምፈልገው አንተ እንደ ከዝና አክት እንድታረግልኝ ብቻ ነው። ይኸውልህ ለአንተ ብዬ ሳይሆን ለእሷ ስል ምስኪን ነገር ስለሆነች ማለት ነው። በቃ ነገ ማግኘት ይችላል። አመሰግናለሁ። ብድር መላሽ አድርገኝ። ነገ ደውሉልኝና ያለበት እመጣላችሁ። እሺ በጣም ነው የማመሰግነው። ግን ይኸውልህ ማደናነቁን ምናምን ተውና እንደ ከዝም ብቻ እሺ። ወይኔ ሲስተር የገዛ ፍቅረኛዬን ካላገኛት ብዬ ልለማመጥ። ምነው ቢተውኝ አሜታ ቢቀር ጀማሪ ካልሆንኩ ልጅ ለማፍቀር ለምን ያዩኛል እንደበደለ የልጃቸው ፍጉድ አርጎኝ ሳለ ምነው ቢተውኝ አሜታ ቢቀር ጀማሪ ካልሆንኩ ልጅ ለማፍቀር በለው ተጠባቂውና ምርጡ ጀማ ተከስቷል ይላል። ዓለም ነው ይኸው ይሄን የመሰለ አሻንቲና ከዛ በኋላ ውቡና ሸበላው ቾምቤ ምንድነው የምሰማው ድምፅ ከሩቅ? ምንድነው እየዘፈንክ ነው? እየዘፈንክ ምነው ቢተውኝ አሜታው ቢቀር የጀማሪ ያልጃቸው እንዳትል ልጅ ተው። ይሄ ያላቻ ጋብቻ አልቀረም ባባ እንዴ? አረ ቃጁ ላላ የቾምቤ ወለላ። አንተ ልጅ እንደዚህ አትበለኝ አላልኩህም ወይ? ችግር አለው አረጋሽ ቃጁ ደግሞ ምን አጠፋው? ሚኪ ንገር። አረ እነግረዋለሁ። ልክ ነው የምነግርልሽ። ሁለተኛ ማለት ነው ሁለተኛ የቾምቤ ወለላ ስትላት እንዳልሰማ። እሺ ታዲያ የማን ወለላ ሆነች እቺ ልጅ? እስቲ አትመልከታት በእናትህ። እቺ የማር ጠብታ የመሰለች ልጅ በእናትህ ልብ ብለህ ተመልከታት እስቲ። የማን ወለላ ልትሆን ትችላለች? የናታን ነው አይደለም እንዴ ቃጁ? ታዲያ የናታን ወለላ። ይኸውልህ ሚኪ የልቤ ድራም ለናታን ብቻ እንደሚመታ ታውቃለህ? አዎ እንዴ አመታቱስ ብትይ በቃ ድለቀውስ ብትል በእናትህ እድጉ ሲል እንዲህ ነው። ነክስ ቃጁን አሳልፈን ለናታን ሰጠን። ነክስ ቾምቤ በማንም አይለካ። ነክሽነካ ቃጁን አሳልፈን ለናታን ሰጠናት አለካ። ነክሽነካ ቾምቤዬ እኮ ለቃጁ ይበዛባታል ለካ። ቾምቤ ያመልጣዋለች ለካ። ነክሽነካ አታ እውነትም አሻንቲ ሆኖ ባንድ ይመችሻል። ልጅ ዝም ብለህ ስማኝ። ከማን እንደለመድኩ ታውቃለህ? ኧረ ከማን? ከሮፍናን። እንዴት? አንድ ቀን የቃጁ ማዘር ተሪ ማውጣት ከዛ ጭልፎን አርጋ ልክ እንደዚህ በሚገጣጥ ወጥና ተሪ በሚገናኝበት ሰዓት ኪል የምትል ድምጽ ሰጠ። አሻንቲ ለካ እናንተ ነገርም አለ። ይኸውልህ ትሰማኛለህ ቾምቤ? ሂዶንስ ወይ ተጣሉ ወይ ተፋይቱ። በቃ አያገባኝ። ኧረ አሻንቲ በፈጠረ ምን እያደረክ ነው? ወይ ተጋቡ ወይ ተፋቱ አልኩ እኮ። ሂድ። እንደውም እኔ መሰለ ጻፍ እንነራው እኔ ኢንስትራክተር አብርሃም መብራቱ ነኝ። አብረሽ ያጃስምር እንበል ያ ጀማ ንብረር እስቲ ይኸውላችሁ እቺን ነገር ማናችሁ ማለፋችሁንም ገብታችኋል አይደል? እቺ ነገር ስትነካት ጨዋታው ስታርት ይላል። ሚኪ ምን እያደረክ ነው? ጀመሪ ንኪው ሚኪ በእናትህ ወደዛው ሂድ ወደዛ። እሱን ወይኔ ጉድ! አሻንቲ ይኸው ደሜ ልክ ዝም በል በእናትህ። በቃ ቆፍጣን እጅ ማለት እኮ የበረከት እጅ እኮ ነው። ፊሽካ የሆነ እጅ ነው። አይገባም። በቃ ንኪ ወስኝ ንኪ ያቅጣል ነው። ስማማ ማንም ያሸንፍ ይመስላል። እኔ ለካችን አንተ ደግሞ እኔ እንደፈረደብኝ ለዚህ ልጅ ሉና ምን ዋጋ አለው? ሰው የለኝ በምድር ላይ
አንተ ከኔ ምንድነው ፈልገው? መልሽልኝ። ምኑን? ልቤን። ሂድና እዛ ቻሊና ጋር ፈልግ። እሺ ቻሊና ጋር የለም፣ አንቺ ጋር ነው ያለው። እኔ ጋር የለም አልኩ አይደል እንዴ? አንቺ ቆይ ከኔ ምንድነው የምትፈልጊው? ከናታን አጠገብ እንድትርቅ። ለምን ሲባል? ምክንያቱም ናታን ሲጎዳ ማየት ስለማልችል። አልሰማሽም ነው? እንዲያውም አንድ ነገር ልንገርሽ። ምንድነው? ከዚህ በኋላ ናታን የሚባል ልጅ እዚህ ሰፈር ከመጣ አጥንቱን ሰባብሬ ነው በፌስታል የምሰጠው። ሰምተሽኛል? እንደሞ ሰማኛለህ? ናታንን ጫፉን ንካውና በኔ እጅ ነው እሺ የምትሞተው። እንደውም እሱ ለኔ ጸዴ ሐሳብ ነው። ባንቺ ናፍቆት እየተንገበገብኩኝ ከምኖር ባንቺ እጅ ብሞት ይሻለኛል። ዋሪ ንግግር፣ ዋት ዲያሎግ! አንተ ሁለት ቀን ከኔ ጋር ቢውል ይሄ ልጅ አርስቶትልን ሆኖ ቁጭ አላለም። ዋት ንግግር! ውሎን ይመስላል የሚባለው እውነት ነው። የሚገርም ነው። አሻንቲ አሁን መሄድ እንችላለን። ኧረ ተው ቾምቤ፣ መጀመሪያ አፈቱትም ሳይፈታ ብንሄድ አይደለም እንዴ? ኧረ ፍቱት የሆነ ነገር ና አልኩህ አይደል እንዴ? እሺ በቃ ሰላም። እንግዲህ አበርታት። አይዞሽ በቃ እናንተ እሳቶች አይደላችሁ እንዴ? በቃ ፉከራ ማለት እንደዚህ ነው። መፎከር ነው፣ መሸለል ነው። አላወቀኝም። የናታን ጫፉን እንኳን አሳየው። ዝም እንዳትዩ፣ አጠገብሽ ነኝ። ነይ መሲ እየቀለድሽ አይደለም አይደል? እንዴት ቀልዳለሁ? ሰብ አታዩም እንዴ ልጁን ጀግና ይጫወታል እኮ ነው። ለነገሩ ነው ትናንትና ስለመታወት በቀል መሆኑ ነው። ታዲያ እኔ ምን አደረኩት? ያው ለነገዘሽ ተጣልተሻል ነበር። ይሄ ሴታ ሴት እኔ መሲን አላወቀኝም ማለት ነው። የምር ግን አስደሰትሽኝ። እና ታዲያ እኔ እህትሽ እጅ ልስጥ እንዴ? ናታን ግን እንዴት ደረሰልሽ? ያው እየተከታተለኝ ነበራ። እሱ ልጅ ግን እንዴት ነው? አዲስ አስልተሽ እየሰራሽ ሳትሆን አትቀርም። እኔ እንጃ ግን በቃ የሆነ ለውጥ እያየሁበት ነው። እንዴት? ከመጠን በላይ ከማን ጋር ነው የምትደዋወዩ ብሎ ክንክን አድርጎታል። ይሄማ በጣም አሪፍ ነገር ነው። በደንብ አጠናክሪው። እሺ እስኪ የሚሆነው እናያለን። እኔ ምንሽ አንቺ እስከ ጆኒ ጋር ታረቅሽ እንዴ? ባክሽ ማታ በደውልለትም አያነሳም እንዴ? ቆይ ትናንትና በአካል አወራዋለሁ ብለሻል ነበር? ይሄ ካሌብ ነዋ። በጥፊ መታኛለሽ ምናምን ብሎ ጸባችን ላይ ቤንዚል አርከፈከፈበት እና አንቺንም ሊመታሽ እንደነበረ አትነግሪው? አይ ነገር ማባባስ ይሆናል ብዬ ተውኩት። የኔ እናት አስበንበትም ሆነ ሳናስብበት አንዴ እዚህ ችግር ውስጥ ገብተናል። ከዚህ በኋላ ወደ ኋላ የሚባል ነገር የለም። ቆይ ግን እኔ የምለው እኔና ጆኒ ባንታረቅ ደስ የሚልሽ ይመስለኝ ነበር። እሱማ ምን ጥያቄ አለው? ግን ምንም ይሁን ምን ሰላምሽን እፈልገዋለሁ። አመሰግናለሁ። ኧረ ምስጋና ስሚ፣ ትናንት ከድብድቡ በኋላ ናታን አመሰግናለሁ ስለው ምን እንዳለኝ ታውቂያለሽ? ምን አለሽ? ሄቨን ግን ከዮሲያስ መገላገሉ ምን አይነት ስሜት አለው? ኡፍ አሁን እኮ ነፃነቴን አወሽኩ። ሳላስበው እኮ ጥሩ መላ ነው ይዘየድኩት። ይሄንን መላ ባናመጣውን ሮማ አስቢው እስኪ ይመጣና ሄቨን አንዱ ልነግርሽ ፈልጎ ብቻችንን ነው የምንለው። አይ ስትዩ ስምምነታችንን እንዳትረሹ ነግሬሻለሁ። ይሄ ስቶፒድ የሆነ ልጅ አማርኛ አልበቃ ብሎሽ በእንግሊዘኛ መሳደብ ጀመርሽ? ስናደድ ብታየው እንዴ ሄቨን፣ እኔ በቃ ንዴት ስል ማለት እንግሊዘኛውና ንዴቴ ተደምሮ በቃ ትልቅ እውቀት ነው የሚሆነው። ከመቼ ጀምሮ? ማታ የሆነ ህንድ ፊልም ሳይ ነበር፣ ከዛ ጀምሮ ነው። ህንድ ፊልም ካየሽ በኋላ በእንግሊዘኛ መናደድ? ሄቨን ሙድ እያሽብኝ ብቻ እንዳይሆን። የት ሄዶ ይሆን ግን? እንዳይጥ አጠገብሽ ላለመድረስ እየተሽለኮለከ ነው የሚሆነው። ይሄ ቦቅቧቃው እንዳሰዳኝ እንደ ጄሪ እውነቱን ያወቀ ቀን ግን አበቃል። እንዴ ቢያቀስ ምን አባቱ እንዳያመጣ። ይኸውልሽ ሄቨን ደግሞ አጉል ዘባርቀሽ ይሄንን እድል እንዳታስመልጭ አደራሽ። እንደተጫወተብን በነብሱ ነው የምንጫወተው። አንቺ ደግሞ እስቲ አታብዢው። ለዚህ ቆረቆራም ልታዝኝለት እንዳይሆን ሄቨን ነግሬሻለሁ። እኔ እንደሆንኩኝ የሆነ መላ ዘይቺ ሽንቱን ነው ማሽነው ነው ያለው። እቺ ደግሞ ወደኛ እንዳይሆን ብቻ መስመጥ ይመስለኛል። ደግሞ ምን ልትለ ነው ሄቨን? ያው ስለ ዮሲያስ ስታወራ ነው የሚያ ታያት ቀንድ ቀንዶ ነው ሰብሬ መልካት። እኔ እንጂ ሲነሳብኝ እንዴት እንደሚሆን አታውቂኝ። ሃይ ጋይስ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነን። በተለይ እንደ ሰሞኑ ከሆነ ደግሞ በጣም ደህና ነን። አንዳንድ ቀንቀን የሆኑ ሰዎች ካጠገባችን ዞር ሲሉ አቤት አየሩ ራሱ እንዴት ደስ እንደሚል። አይ ዋናው ሰላም መሆናችሁ። አንቺ ግን ምንም ሰላም አትመስይም። የዮሲ ነገር በጣም እያስጨነቀኝ። ምን ነው ምን ሆነ? እሱማ ምን ይሆናል የኔ እናት? አዎ ሳያስጨንቃል እንጂ አታያትም? በሱ ልጅ የተነሳ እንደዚህ ግርጥት ተብላ ስናያት አታሳዝንም የኔ እናት? ውሽ እኔ እንኳን አመጣጤ የት እንዳለ ካወቃችሁ ልጠይቃችሁ ብዬ ነው። ስትይነኛ የሱ እረኛን መስልሻለን እንዴ? ለነገሩ እርግጥ ነው እሱ በግ ነው እንዴ? ሲያወራ ራሱ እያለ የሆነ የተራበ በግ እኮ ነው የሚመስለው። እንዴ ቆይ አንቺ ምን ቢያደርግሽ ነው እንደዚህ የጠመችው?
ጠምጄ ላርስበት ልበልሽ ምን ትላለች? ቢያስበው ራሱ እዛ አይኑ ነበር ማጣፋለት። ይሄ ከብት። አረ ጄሪ ተረጋጊ። እንዴት ብዬ ልረጋጋ? ሄቨን እንዴ የምትለውን እየሰማሻት አይደል እንዴ? ምን አድርጎሽ ነው? ምን ያደርገኛል ይሄ ቦቅቦቃ? ለማንኛውም እኔ ፊት እንደዚህ ባትናገሪው በጣም ደስ ይለኛል። ይገርምሻል እኔ ቆንጆ በጣም ቢዚ ነኝ እንጂ ማለት ነው ቢዚ ባልሆን የትምህርት ቤቱን ተማሪ ሁሉ ሰብስቤ ነበር የማወራው። ቤቲ የት እንዳለ አላየ ነው። በቃ እሺ እኔ መሄድ ሳይኖርብኝ አይቀርም። ብትሄጂ ይሻልሻል። አለበለዚያ እኔ ጄሪ ደሜ ሲፈላ ምን ላደርግሽ እንደምችል አትገምቺም። እሺ እንዴ ጄሪ እስቲ ተረጋጊ። ሰው ምን ይለናል እንዴ? ምን ይለናል? ኃይለኛዋ ጄሪ በቃ ቤቲ የሆነ አራስ ነበር ሆና ልክ ልኳን ነገር አባረረቻት። ጄሪ እኮ ደሟ አይፍላ አትቻልም ነው የሚሉት። ሌላ ምንም ሊሉ አይችልም። ሁሉንጀት ይሄ ናታ የሚባል ልጅ ግን ለምንድነው ከመንገድ የማይወጣው? አላቅም፣ ግን በጣም እየናቀን ነው። ባለቤቱን ካልናቁ አጥሩን አይነቀንቁም ይባላል። እውነትህን ነው፣ በጣም እየናቀን ነው። ምን ማድረግ እንዳለብህ ለአንተ አልነግረህም። እሱ አያሳስብም። ግን አንተ ለምንድነው መሲል ታጥቃት የሞከርከው? ለአንተ ስንዋ አልገባኝም። ሰብለ ሌላ ነገር ውስጥ እየከተተቻት ያለችው እሷ ነች። እንደውም ንገረኝ ካልከኝ ሰብለን ካንተ ለይታ ሌላ ማጣበስ ነው የምትፈልገው። ያኔ ተላለቅ ናታ ሰብለን ማጣት ምን ማጣት እንደሆነ አላወቀችም። እኔማ በራሴ መንገድ ቆንጠጥ አድርጌ ከማላችሁ ላውጣት ነበር። ግን ምን ያደርጋል ይሄ ናታን ተብዬው ቀደም። ለማንኛውም ተረጋጋ። ግን ይሄንን ልጅ ደህና አድርገው ዋጋውን በተሰጠው የሚሻል ይመስለኛል። እንዴት እንደሱ አልክ? ያው በዚህ ስራ ላይ ስራውን በደንብ ጥሩ አድርገው የሚሰሩ ሰዎች ከኔ የተሻለ አንተ ነው የምታውቀው። እሱ ልክ ነህ። ጥሩ ሰው ነው ወንድምበታል። ስታይ ደሞ ናፍቀች። እኔ እኮ ግራ የሚገባኝ እናቷ እንደዛ ጥንብርኩሴን እያወጣች ትናፍቀኛለች፣ ከዛ ደግሞ የፈለገችውን ስትል ትናፍቀኛለች። ምን አለበት አትናፍቀኝ? አሁን ቆይ ተፈጥሮን ማድረግ ምንድነው ችግሩ? ምንድነው ደግሞ ባታነሳውስ? ተመስገን በህይወት ማለት ሞታለች ብለህ ጠብቀህ ነበር እንዴ? በደንብ ነው። ይኸውልሽ እኔ ከጭንቀት ብዛት የተነሳ ራሴን ላጠፋ ትንሽ ነበር የቀረኝ። ያው የሚዋደዱ ሰዎች ደግሞ ሀሳባቸውም ልባቸውም አንድ ነው። ምናልባት እኮ እንደኔ አይነት ሀሳብ ካለሽ ብዬ ነው። እሱ ሲያምር ይቀራል። እሺ አሁን ለምንድን ነው የደወልከው? ናፍቀሽኝ። ኧረ እባክህ ያንተ ቆንጆ ሳልናፈቀችም? የኔን ቆንጆማ ይኸው ድምጿን እየሰማሁ ነው። በቃ ለኔ ቆንጆ አንቺ ብቻ ነሽ። ላንቺን ቆንጆ እኔ እንደውክ አውቃለሁ፣ ድምጽሽ ላይ ያስታውቃል። ትዝም አላልከኝ። ከዚህ በኋላ ደግሞ እንዳትደውልልኝ። አረ ተይ ዞይ ተይ፣ እንደዚህ ማጨክኝብኝ። እንደሆነ እንደምታውቂኝ ቦትራፋ ነኝ። የምለውንም የማደርገውንም አላውቅም። አረ ተይ ግን ዞይ ተይ፣ ተገናኝተን እናውራ። ተይ እንደ ትልቅ ሰው እንሁን። ሰማኛለህ? ከዚህ በኋላ የምንገናኘው የሰርጌን ካርድ ልሰጥክ ነው። ያንተ ጥፋት እንደሆነ ማለቂያ የለውም። ስልችትን ያልከኝ አሁንስ? ወይ ዞይ ይሄንንማ አታደርጊም። አንቺ የሌላ ሰው ሆነሽ ከማይማ እኔ ሌላ በሆን ምን ልትሆን ጨርሷ። ይኸውልሽ የአይጥ መርዝ ጠጥቼ ፍንትው እልልሻለሁ። እሱ ጥሩ ሀሳብ ነው። ታዲያ ኦሪጂናሉን መግዛት እንዳትረሳ። ምኑን? የአይጥ መርዙን ነው። ወይኔ ለማ ልሞት ነው እያልኩሽ ጭራሽ የመርዝ ብራንድ ትመርጭልኛለሽ? ኧረ ተይ ግን ዞይ ተይ፣ እንደው እኔ ልሙትልህ አንተ ሙትልኝ ምናምን እንዳልተባባልን አሁን እንደዚህ ተጨካከንን። ተይ እንደዚህ ነው ዞይ፣ እንደዚህ ነው። ከአሁን በኋላ እንዳትደውልልኝ። ሄሎ ወይኔ ለማ ኧረ ጊላድ ጉድህን አልሰማህም?
ይወደኛል እወደዋለሁ ብለህ ከምታስበው ሰው ነገ አብረን እንተኛለን አብረን እንበላለን ብለህ ከምታስበው ሰው የመርዝ ብራንድ ሲመረጥልህ ከመስማት በላይ ቅለት የለም። እግዚአብሔር ቅለት ጊልያድ ጉድህን አልሰማህም? አሁን ቆይ እንደው ተፈጥሮ ማድረግ እንደው ምንድነው ችግሩ? እኔ እንደው በፈጣሪ ስራማ አንዳንዴ እግዚአብሔርን አሁን ግፍ ነው። እኔ አሁን እሺ መዋሸት ነበረብኝ ነው? አረ ፈጣሪ ምኑን ነው የጣልክብኝ? ከዚህ ጋር ነው የምዘልቀው ነው? ስፈልግ ነበር። ጥሩ ሰዓት ላይ ነው ያገኘው። ደግሞ ከኔ ምን ቀረ? አንተና በዙሪያ ያሉ ሰዎች ከኔ ምን ፈልጉት? ምን ነው ምን እፈልጋለሁ? ይሄ ያለኝ ነገርማ በደንብ ታውቀዋለህ። ኦ ረስቼው፣ በጣም ይቅርታ። ለካ በጣም ፌመስ ቲክታከር ነህ። ሙድ ያስክ። በቃ አሁን አታዝገኝ፣ ከመንገዴ ዞር በል። ልጁን ለመታው። በመንገዴ ለሚገባ ሰው አጸፌ ከባድ እንደሆነ ታውቃለህ። አረ ባለቤቱን ካልናቁ አጥሩን አይነቀንቁ ሲባል አልሰማህም? ባለቤቱን እኮ ከናቁት በጣም ቆይቻለሁ። ምን ነው ግን አንተ እጅን ስበሩልኝ አልክ? ልክ እንደ ኢላ ማለት ነው። እንደ ወንድ ልጅ በግልጽ የሚመጣብኝ በማንኛውም መንገድ ላስተናግደው ዝግጁ ነው። ስለዚህ እንሞካከራ። በጣም ደስ ይለኛል። ዛሬ እንደዚህ ቁራት ስትሸት ደስ ትላለህ። ለእጅ ፋሻና ጀሶ እንዳረሳ አንተም ለአፍንጫ ጥጥና አልኮል ይዘህ እንደዚህ ወንድ ስትሸት ደስ ትላለህ። እዮሲ አቤት። ምን አስጮሻል? ስምን እየጠራሁህ መች ሰማኸኝ? ቆየሽ እንዴ ከመጣሽ? ቆየሽ እንዴ ከመጣሽ? ይሄን ያህል ቆይ ምን ቢያሳስብህ ነው? አይ ምንም። መምጣቴን እስከማታስተውል ድረስ እንደዚህ በሀሳብ ተውጣ እያየሁህ ምንም አልሆንኩም ስትለኝ ማምን ነው የሚመስለው? አይ ዝም ብሎ ተራ ነገር ነው እኮ። ቆይ በጓደኝነታችን ጥርጣሬ አለህ? ቆይ እሱ ደግሞ ከዚህ ጋር ምን ያገናኘዋል? ያገናኘዋል እንጂ ምንም ሀሳብህና ጭንቀትህን እኮ እየነገርከኝ አይደለም። ምንም ጭንቀት ስለሌለብኝ ነው። ነው ወይስ ሚስጥር ጠባቂ አልመስልህም? የፈለግከውን ነገር አማክረኝ። እንዳደርግልህ የምፈልገውም ነገር ካለ ንገረኝ። ሲኖር እነግርሻለሁ። እኔም ፍቅር የያዘኝ ሰሞን እንደዚህ ነበር ያደረገኝ። በቃ ሰው ሁሉ ነበር ያስጠላኝ። ማየት የምፈልገው እማልመው የልቤን ንጉስ ብቻ ነበር። ይኸውልሽ ቤቲ፣ እኔ ፍቅር ይዞኝ አይደለም፣ ደግሞ ፍቅር አይዘኝም። እሺ እሱን እንኳን እርግጠኛ መሆን አይቻልም። ለምን? ምክንያቱም ሰዎች ነን፣ መቼ እንደምንሸነፍ አናውቅም። አንዳንዴ ከወደቅን በኋላ ነው ነገሮች የሚታወቀው። ከዛ ከዚህ ነገር ለመውጣት ይከብደንና ያንን ሰው የራስ በማድረግ ምኞት ውስጥ እንሰቃያለን። ቆንጆ፣ ስለ ሀሳብና ስለ ምክርሽ በጣም አመሰግናለሁ። እሺ እዮሴ፣ ከዚህ በላይ ነው ልረዳ ከምፈልገው። የበፊቱን እዮሴ እንድትሆንልኝ እፈልጋለሁ። አታስቢ፣ እኔ ደህና ሆናለሁ። አሁን ግን ብቻዬን መሆን ነው የምፈልገው። ሂጂልኝ እያልከኝ ነው? ቤቲ፣ ቆይ ለምንድን ነው የማትረጂኝ? ሁሌ እየመጣሽ ስለ ራስሽ ማውራት አይሰለችሽም እንዴ? በቃ በቃኝ፣ ሌላ ሀሳብ አትሁኝብኝ። ማመን አልፈለግም እንጂ እኮ አፍቅረሃታል። ቆይ ለምንድን ነው የኔ ስሜት የኔ ጭንቀት የማይገባ? እንደዚህ እየተንገበገብኩ ለምንድን ነው የማይታየው? አዮሲ፣ እኔ እኮ ከአንተ ጋር መሆን ብቻ ነው የምፈልገው።
ጆን ምን ፈልግሽ? መጀመሪያ ከንዴት ተረጋጋና አውራሃለሁ። ምንድነው የምረጋጋው? ከንዴት ተረጋጋና ላስረዳ እችላለሁ። እኔማ ማታ ሳስብ ላዳምጥሽ አስቤ ነበር፣ ግን አንቺና በዙሪያሽ ያሉ ሰዎች እንዳለ የኔን በዙሪያ ያሉ ሰዎችን እንዳለ ማጥቃት ነው የጀመራችሁት። ስለ ካሌብ ነው የምታወራው? አዎ ስለ ካሌብ ነው። እነሱ ማን ሆነው ነው የሚመጡት? መጀመሪያ እኮ ችግር ለመፍጠር የሞከረው እሱ ራሱ። ቢሆንስ? እሱ ሊያናግራት ሞከረ እንጂ ሊያጠቃት አልሞከረ። አትሳሳት። ናታን ባይደርስ ኖሮ ሊደበድባት ነበር። ይሄን ድርሰት የነገረችሽ እሷ ነች? አዎ እሷ ናት። እኔ ግን ከሷ ይልቅ ካሌብን አምነዋለሁ። ጓደኛ ስለሆነ ነው? አዎ ጓደኛዬ ስለሆነ። ጆኒ ብዙም ባታምነው ግን ጥሩ ይመስለኛል። ለምን ሲባል? እሺ ሌላው እንኳን ይቀር፣ እኔ ትናንትና ነገር ማባባስ ስላልፈለኩ ነው እንጂ በጥፊ ሊመታኝ ሰንዝሮ ነበር። መሲ በዚህ ተናዳ ነው ጣልቃ የገባችው። ከዛ ሊያጠቃት ሞከረ። ሰብለ ምን የምታወሪው? እውነታው አላምንሽም። ለነገሩ ልክ ነው። ከኔ ከፍቅረኛ ይልቅ የምታምነው ጓደኛ ከነ አይደል? በጣም ነው ማዝነው። እሺ በእናትሽ ማይል እማዬ ትሙት አላሻው እኮ ካሌብ ነው የኔ ሰብለ ላይ እጁን ያነሳው። ጆኒ ይሄንን ነገር ባልናገር በጣም ደስ ይለኝ ነበር፣ ግን በቃ በሁሉም ነገር መወንጀል በጣም ነው ያስጠላኝ። ይመስለኛል ማንንም ማመን እንዳለብንና እንደሌለብን ማወቅ አለብን። ቻው። ካሌብ 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 እገድልሃለሁ እገድልሃለሁ። እኔን በመርዝ ልገለኝ አይጣረገች የኔማ እኔ ወድ እንደተፈቀደ። እሺ ለምንድን ነው አጣርፊ ተራ ፍቅሬ እንደዚህ ቀዝቅዞ ቀር? እሱ እኮ በራስ ጥፋት ነው እንጂ በእኔ ጥፋት አይደለም። እንዴ የኔስ ጥፋት ቢሆን ለኔ ይገባኛል? ለፍቅሬ ይሄ ነው የሚገባው? ራሴን ላጠፋ ነው ስላት ኦሪጂናል መሆኑን አረጋ። ምን የሚሉት ፈሊጥ ነው ይሄ? ምን የሚሉት እግዚአብሔር ምኑን አረጋግጥ ያለች? መርዙ ነው አትትረፍ ስትለኝ እኔ እኮ እንደው የሚወረስ ደህና ነገር ቢኖረኝ ይሁን ይባላል። ምንም በሌላ አሁን እኔ ሞት ይመኛል። ተው እንደው መቃብር ቦታ እኮ ነው የሚይዝባቸው በሞት ራሱ። ዞዊ በጣም ተጫዋቹ ነች እባክህ። በንጹህ ፍቅሬ ነው የተጫወተችው። ለነገሩ አንተም ያው ነው እንዴ? እኔ ደግሞ ምን አደረኩ? እኔ እንደዚህ አይነት ቁም ነገር ስነግርህ አቋርጠህ ተው ተስፋ አለ እንደዚህ አታድርግ ታስፈልገኛለህ ማለት ሲገባ ምኑ ነው ኦሪጂናሉ ያለችው? ዞይን ተጫዋች ሆና እንደዚህ ይባላል? ለማ እኔ እኮ አንተን በደንብ ነው የማውቅ። አይደለም መርዝ ልጠጣ ይቅርና ይሄው የሞቀ ቡና እንኳን እንዳያቃጥል አቀዝቅዘህ ነው የምትጠጣው። እኔማ ተረግሜያለሁ። ሰው አይጧል አመድ አፋሹን ሌላ ምንድነው? አመዱንማ እያፈስኩት ነው። አንተን የመሰለ አመድ። በነገራችን ላይ ቢረግሙም የዘዊ እናት ናቸው የሚረግሙ። ኧረ የእሳቸውን ስም አትጥራብኝ። ሆ እንደሷቸው ቢሆንማ አይደለም ሰውነቴን ነፍሴን ይቅርና ሬሳዬን ሁላ አጣለሁ፣ እተናለሁ። ደግሞ እንዴት ነው ራስህ የምታጠው? ይኸውልህ እስካሁን ሰንደል ሰክቼ ገረባ ምናምን ገረባ እንኳን የለውም። ያው ጊዜ ጫፍ ገረባ የለውም። ገረባ ይዤ ካተገኘ ምናምን መንገድ ለመንገድ ስንጠለጠል ሴጣን ያመጣና አንድ ሲኖ ላይ ደቀን አስበዋል። ግን ክፋቱን የሴጣን እራ ለነገሩ ከእሳቸው አይከፋም። የእሳቸው ስድብ እኮ ሴጣን ራሱ አፉን ይዞ ነው የሚሳሙ። ቆይ እኔ የምለው ከዘዊ ጋር እስከሆነ አልታረቃችሁም እንዴ? ምን እናንተ ማን ነው ሴጣን እያለ በየት በኩል? እናንተ ደግሞ ችግር አለባችሁ። አንተና ያቺ ማናት የምትባለው? ኤልዳና ናት ኤዳና ናት። እናንተ እያለ በየት በኩል? እኔ እንደው ፈተናዬ በዛ፣ ሴጣኖቹም በዙ፣ ፈተናዬ ድሮ ግን ሴጣን አንድ ነበር አይደል? በዛችሁ። እኛ ደግሞ ምን አደረግን? ራስ አይደለ እንዴ ዞዊ ፊት ኤልዳና ነኝ እኔ ቆንጆ ምናምን ስትለኝ ነበር። ብልስ እሳሳታለሁ እኮ ሰው ነኝ። አሁን ግን እኔ እንደዛ ስል እናንተ አንተና ኤልዳናው እንደዛ ብላችሁ ማቀሳሰራችሁ ልክ ነው? እና ታዲያ ምን እንበል እንዴ? አላለም ብለሽም ጥጥ አታደርግም? ኧረ እባክህ እየሰማች አይደል እንዴ እንደዛ ያልከው? እንዴት ነው ልዋሽልህ የምችለው? ብሰማስ እንዴ ምን አለበት አሁን? አረ አላለም ብለህ እኔን ግንባር ያርገው አትል? ግንባር ሆኖ ለነገር አትልም? ምን አለ አሁን ወንድም አይደለው እኔ ላንተ ስንት ነገር አለንኩ። እሺ በቃ አሁን የሆነው ነገር በሙሉ ሆኗል አይደል? ምን ብናደርግ ነው የሚሻለው? የሚሻለውማ ያበላሸውን ፍቅር ትጠግናለህ። በባሌም በቦሌም ብለህ ታስታርቀኛለህ። አለበለዚያ አልፋታም። በቃ ዞሮ ዞሮ ከኔ ራስ አትወርድም ማለት ነው። ይኸውልህ አሁን ደውልላትና ነይ ለብርቱ ጉዳይ ፈልጌሻለሁ ትላታለህ።
እዛ እንደፈረደብኝ እግሯ ላይ ወድቄ ይቅርታ ጠይቃለሁ። አንተም እንደለመድከው ደግሞ ታሽቃብጣለህ። በቃ እንታረቃለን። አይ ይሄ እንኳን ማሽቃበጥ ነው። የኔ ጸጋ አይደለም ያንተ ጸጋ ነው። አይመለከተኝም። እኔ አልችልበትም። አሃሃ እንደዚህ አይነት ቀልድም ጀመርክ? አሁን ለማንኛውም ደውልላትና ጥራት። እኔ ነፍሴን ነው ያጣሁት። እግዚአብሔር ደወለች። ማ ዞቢ? አረ ያንተ ቆንጆ ይላላልች። ምን ቀራ ደግሞ እቺ ፍቅር መቀስ? ትናንትና ማክቤልን አግኝቼው ነበር እና በቃ እንገናኝ ልትለኝ ነው መሰለኝ። ስሟ ጥሩ ነው። እዚሁ ጥራትና ለሁለት እንዳጣላችሁ ለሁለት ታስታርቁኛላችሁ። ሄሎ እኮ አንተ ነህ የኔ ሰብል ለእጅ ነው ያነሳው። ማን አባሁ ነው የኔ ሰብል ለእጅ የምታነሳው? አስቤው እኮ አይደለም በጥፊ ስትለኝ ስሜቴ ሆኜ ነው እጄን ያነሳሁባት። እኔ ይሄንን ማመን አልችልም። አንተ የኔ ሰብል ምን ያህል እንደምሳሳላት አታውቅም? አዎ አውቃለሁ። ያ ጉንጭ ላይ ይሄን እጅ ነበር ተሰርፍ የነበረው ለአንተ ብዬ እኮ ነው። ለኔ ብለህ ምን አስበህ? ይሄ እጅ ነው ሰብል ሊመታት የነበረው አይደል? በቃ ይቅርታ አድርግልኝ። ይቅርታ ሳይሆን ትምህርት ነው የሚያስፈልገው። ምን አይነት ትምህርት? ይሄ ግን አሁን እኔን የመሰለሽ ጓደኛ ባይኖርሽ ኑሮ ምን ይውጥሽ ነበር? ምን ይውጠኛል? ሌላ ጓደኛ ይዝ ነበር። በቃ ለኔ ያለሽ ቦታ ይሄ ብቻ ነው። እና ቆይ ምን እንድልሽ ጠብቀሽ ነበር? ጄሪዬ የኔ ላይፍ ሴቨር፣ ህይወቴ እኮ አንቺ ባትኖሪልኝ ኑሮ ምስቅልቅሉ ይወጣ ነበር። ህይወቴን እኮ ላይፌን እንደዚህ ኢዚ ያደረግሽል አንቺ ነሽ ነበር ማለት የነበረብሽ። እንዴ ይሄ ሁሉ አንቺ ይሄ እኮ እንደውም ሲያንስብኝ እንጂ አይበዛብኝም። እሺ ደፋር ተማሪ ሁሉ እኮ እንዴት እንደሚቀናብሽ ብታቂ ኑሮ። ሁሉም ተማሪ ምን አለ ጸሎታቸው ሁሉ ማለት ነው ምን አለ እንደ ጄሪ አይነት ጓደኛ የምታስከብረን ጓደኛ በኖረችን ነበር። እንደውም ልታመሰገኝ ነው የሚገባሽ። እሺ እግዚአብሔርሽን ተንበርከከሽ። ቆይ በምን አወቅሽ እንደዚህ እንደሚሉ? ሙቀት ይሰማሻል ምናምን ብዬ ነው እንጂ ማለት ነው በየቀኑ ስንት ጠያቂ ደጅ እንደማስጠና ብታቂ። የፍቅር ጥያቄ ነው ሴትዮ። እኔ እንደዚህ አይነት ነገር አይመቸኝም። ገና ለገና መተው ደጅ ላይ ምናምን ሲሉ ማለት ነው በጥፊ ላጥ አድርጌው ሰሞኑን ማስራሰው ቃል ደረቀ። እና የምን ጥያቄ ነው? የጓደኝነት ነው። ያምሻል እንዴ? ጄሪ አብረን እንሁን፣ ጄሪ ጓደኛ እንሁን፣ ጄሪ ምከሪን፣ ጄሪ እንደዚህ አርጊልን፣ ጄሪ 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 በቃ ሰውቴ እንዴት እንደሚደክም ብታቂ። ሄቨን እንዴ በቃ የትምህርት ቤቱ አንድ በቃ ብቸኛ ብልህ መሆን በጣም ያደክማል። እንዳያጋጥምሽ በእኔ ደረሰ ባንቺ እንዳይደርስ። እኔ ግን አለብላቢ ናት፣ ነገረኛ ናት። ቆይ እንዴት ጸባያን ችለሽ እስካሁን ከሷ ጋር ሆንሽ ምናምን ሲሉ ነው የምሰማው። ሄቨን አትዋሺ። አረ እውነቴን ነው ይበሉ። ዋናው ጥያቄ አንቺ ምን ብለሽ መለሽላቸው የሚለው ነው። አንቺ እኔን እንደ ቤስት ፍሬንድሽ አይተሽኝ ምን ብለሽ መለሽላቸው? ምላሽሽን ብቻ ነው መስማት እንፈልገው። እኔማ አንቺ ማመን ሄቨን እንዴ ምን ልበልሽ እንዴ? ያልሻቸው ሳትጨምሪ ሳትቀንሽ እንድትነግሪኝ ነው የምፈልገው። እኔ እኮ ያልሻቸውን እኮ አውቀዋለሁ፣ ግን ደግሞ ካንቺ ልስማው ብዬ። እስቲ ካወቅሽ ንገሪ፣ ምንድነው የምላቸው? ታወቀ እኮ ነው። እንደ ጄሪ አይነት ጓደኛ ዳግም ብትፈጠሩ እንኳን ልታገኙት አትችሉም። ጄሪ ማለት ለጓደኝነት የምትከፍለው መስዋዕትነት በጣም ትልቅ ዋጋ አለው። ጄሪ ማለት ሰከን ያለች ብልህ፣ ቆንጆ፣ ደስ የምትል ሰው ናት ነው የምትል። ሌላ ምን ልትያችሁ ይችላል? ይቅርታ አድርጊልኝና እኔ አልዋሽም ማለት አንቺ መሀይም ነሽ፣ ዶማ ነሽ፣ ደደብ ነሽ፣ ምንም የምታውቂው ነገር የለም። ስለ ጓደኝነት ዋጋ ምንም አይገባሽም ምናምን ብለሻቸው ነግረሻቸው ነው አይደል? ይፈን ይቅርታ ግን እኔ አንቺ ስለኔ እንደዛ የምታስብ አይመስለኝም። ጄሪዬ ዝም በይ ወደዛ። የኔ ልብ ጓደኛ ሴትዮ ደሜን አታፊው ብዬሻለሁ። ስራትሽን ያዢ። ወይኔ ጄሪ ጭራሽ እኔ
ድጋሚ ቢፈጠር ራሱ እንዳንቺ አይነት ጓደኛ እኮ አላገኘም። እኔ አንቺ ብዬ ከስንቱ ጋር እጣላለሁ። አንቺ ግን እየሄድሽ በቃ። ጄሪ ደግሞ ስቀልድ እኮ ነው። በቃ ትንሽ ላናድሽ ብዬ ነው እንጂ ስለኔ ትከራከሪልኛለሽ? አዋ ላንቺ እንደምከራከረው ለራሴ እንኳን አልከራከርም። ልሙትልሽ። ኧረ ምን በወጣሽ ጣላትሽ ልብን ይበል። አንቺ እኮ ሲጀመር በእኔ አጨክኝ። አታክርፊ። አንቺ ሸንቴ በጣና ሸንቴ እሺ አታኮርፍ። አላኮርፍም እንጂ ስታስጠላ። ሸንቴ ያመጣኝ እያልኩሽ ምን ሆነሽ ነው? በጣም እኮ ነው የምወድሽ የኔ ምርጥ ጓደኛ። እሱን እኔ እናት ሸንቴ ስመጣ ትቀጥይልኛለሽ። መጣ እሺ ያኔ ቆንጆ ወይኔ ቤቢ አለሽልኝ? አለሁልህ። ብታይ አሁን እኮ ጊሊያድ ጋር ደውዬለት ያለበትን ነግሮኛል። እና ልታገኙ ነው? ምን ጥያቄ አለው? አዎ እኔ እኮ ላገኝሽ ፈልጌ ነበር። እሱን ካገኘሁት በኋላ እንገናኛለና ታዲያ። ቆይ የኔና ያንቺ ጉዳይ አይቀድምም እንዴ? ወይ በእናትህ ቤቢ ጭንቀቴን ተረዳልኛ። ስለተረዳውሽማ ነው እኮ ይቅርታ ጠይቄው እንዲያገኝሽ ያደረኩት። አመሰግናለሁ። እሺ ቤቢ በጣም ነው የምወደው። እኔ የምልህ ግን ለምን አብረን አናገኘው? እሺ እሺ ቤቢ በቃ መጣው። እሺ give me 5 minutes። ቆይ አሁን ገና ለገና ከዝኔን ይመስላል በሚል እንደዚህ መሆን ተገቢ ነው? እንዴ ምን ታፈጣለህ? ያሳዝነኝ እኮ ነው። ለምንድን ነው ማሳዝነው? ቃጂል የተባለች አንዲት ግለሰብ የቾምቤን ፍቅር ስለምንስ አልተቀበለችው የሚለውን ነገር እኮ ራሴን ጭንቅላቴን አስኪያረኩት እኮ ነው። እና አንሰሩን አገኘው እንዴ? አዎ አግኝቼዋለሁ እኮ። ምንድነው ቾምቤ? ሰውንም ታስፈራሪያለሽ እንዴ በዚህ ፊትሽ? አረ ቆጥበው። ምንድነው? እሺ ንገረኝ። እንዴ አታፍጥጣ። በዚህ ፊት አፈጣህበት። አሰብኩት እኮ አንተና ቃጂል አንድ አልጋ ላይ ብታድሩ። ከዛ ቃጁ እኮ ናት ልክ በጠዋት ስትነሳ ገለጥ አድርጋ ልክ ወደ አንተ ስትዞር ወይኔ የምደነግጠው ድንጋጤ። በጧት የሌሊት ጅብ ነው የምመስላት። እንዴ በቃ ሰከስክ ማለት ነው? የምሬን እኮ ነው። አስቧል። በጧቱ የምን ዴቭል መጣብኝ ብላ እንደ ሙፋራ እንዲዛ ነው የምሮጠው። እንዴ በእናትህ አሻንቲ ፍታኝ። አልፋታም። እንደውም እውነቱን ልንገርህ ቃጂል ከናታን ጋር ነው መመቻቸት ያለባት። ምን ትሆን አንተ ልጅ፣ የዚህ ልጅ ስም አትጥራብኝ ብያለሁ። ቾምብዬ ባልጠራውስ ዞሮ ዞሮ መምጣቱ አይቀርም። እንደውም ለሱ አንድ አይዲያ ቀምሬያለሁ። ቾምብዬ ስሞትል ምንድን ነው? እንደውም ዛሬ ከትምህርት ቤት ሲመለስ ደህና አድርጌ እገባለታለሁ። በቃ ዊልቸር ገዝቼ እሰጠዋለሁ። ለዊልቸሩ ማለት እኔም አዋጣለሁ። እኔ ካሁኑ ልጀምራ። ከፈለገች ደሜም ከዚህ በኋላ መጎራበት ትችላለች ከኔ ጋር። እንደው ቾምብዬ ለአንተ ያልሆነ ምንም ይሁን በቃ ምንም ቢሆን አደርጋለሁ። እኔ ቾምብነት ማንነቴን ባላሳየው ሞቼ። አይ ቾምቤ፣ አይ ቆይ ቾምብዬ ወዴት ነው? የባለፈውን እስኪ ግጥም በይልኝ። ናታን ወደ 7ኛ ሰማይ ከመላኩ በፊት አሻንቲ ከፈለክ የባለፈውን ገርብ። በቃ ይለይላችሁ። እሺ ይለይላችሁ። ቾምቤ ወደፊት እንጂ ወደ ኋላ የለም። ጀግና። እኔም አግዛለሁ በአንዳንድ ጥፊዎች። አትታይም። ስማኝ የሆነ ለማክረም የምፈልገው ጉዳይ አለኝ። ምንድነው? እሱ እኔን ቁጭ በይና ንገሪኝ። እሺ ስማኝ የሆነ ዘፈን ልጋብዙ አስቤያለሁኝና ይሆነዋል ወይስ አይሆነውም የሚለው ነገር ልትነግረኝ ፈልጌ። ለማን ነው? አንተ ነው ምንድነው አድሮ ቃሪያ የሚያደርገው? ገባኝ። ለዛ ጀንጃኝሽ ነው እና ታዲያ እኔ ምን አገባኝ? አንተ ማለት እኮ ወንድሜ ነህ። ቆይ ካንተ ውጭ ማንን ላማክር እችላለሁ? መሲ ግን ይሄን ነገር በጣም እያመረርሽው ነው። ከልብሽ ነው? ምን ላድርግ ብለህ ነው? ፍቅር እኮ ኦቨርዶዝ ሆኖ አናቴ ላይ ወጥቶብኝ ነው። አትፍረድብኝ ናታን። በእናትህ እሺ በለኝና በእናትህ እሺ። ምንድነው ዘፈኑ? ስማኝ ናታን፣ ደግሞ ያሰብኩት ማለት ነው በራሴ ድምጽ ሪከርድ አድርጌ ልልክለት ነው እኮ። በዚህ ድምጽ? አዎ ምን አለበት እንዴ? ዋናው ፍቅሩ ነው። እሺ ይሁንልሽ። እስኪ ዝፈኝ ልስማሽ። እሺ ስንት አጥምደህ ስንት ይዘሃል፣ ስንቷን ቆንጆ አፍዝዘሃል የሴት ሁሉ
ቀን ማረፊያ ስንት አለ ሆይ መንሳፈፊያ እንዴት ብዬ ላወዳድር ከዚህ ሁሉ ኮሳሳ ይጠይቁኝ ልንገራቸው ጀግንነትክን የኔ አንበሳ እንዴት ነው? አሪፍ ነው እንዴ በቃ እና ታዲያ ምን ልበል? እንዴ ሁሉ ዘፍኝ ምን ልበል ትለኛለህ እንዴ? በደንብ አድርገህ ንገረኝ እንጂ መሲ በእናትሽ ተይኝ። ቆይ ምን ሆነ ነው እንዴ? ችግር አለ? ምንም ችግር የለም ብቻዬን ነው። አትሄድብኝ የኔ አንደኛ እባክህን አሉን ብቸኛ ብቻ እንደዚህ ሙድ እያስሻለሽ ነው እንዴ? ያው አንተ ላይ ነው ምን ታመጣለህ? ምን እንደማመጣማ አሳይሻለሁ። መሲ ነኝ እዮሲ ሄቡ እዚህ ነሽ? ያላየሁሽም ነበር። አዎ እዚህ ነኝ። ምን ነው የተጨነቅክ ትመስላለህ? እኔ ምን ሊያስጨንቀኝ ይችላል ብለሽ ነው? ምን እንጃ። ምናልባት ትምህርቱ እውነትሽን እኮ ነው። በጣም ያስጨንቃል። ደግሞ እኛ የቤተሰብ አደራ አለብን አይደል? አረ ለክረምት ትምህርት እንደዚህ አትጨነቅ እኮ። ብዙም እኮ አይደለም ግን ያው አለ አይደለ? ወይኔ ፊትህ ራሱ እኮ ጭው አለ። የምረዳህ ነገር ካለ ንገረኝ። አይ ምንም የለም አመሰግናለሁ። እንዴ ልትሄድ ነው እንዴ? አይሻልም? ቆይ ግን ለምንድን ነው ጣል እያረከኝ ያለኸው? ለዛውም ባሳለፍኩት መጥፎ የህይወት ትዝታ በምሰቃይበት ሰዓት። እንዴ እኔ እኮ ጣል ላደርግሽ ፈልጌ እኮ አይደለም። እና ያው አባትሽ የተከታተሉሽ ስለሆነ ችግር ውስጥ እንዳልከትሽ ብዬ እኮ ነው። ባይሆን የምነግርህ ነገር አለ፣ ተቀመጥ። አይ ማለት ሌላ ጊዜ ይሻላል። አሁን ምን እንጂ አየህ ጣል እያረከኝ ነው። ሌላ ጊዜ ቢሆን እኮ ራስህ ነበር ፈልገህ የምትመጣው። አሁን ላውራ ስልህ እንኳን ጊዜ የለም። እሺ በቃ ጆኒ፣ ቆይ እንዴት እንደዚህ ታደርጋለህ? ደግሞ ምን አደረኩ? ካሌብን ለምን ጎዳው? አይገርምሽም? ይሄም ሲያንሰው ነው። እንዴት? ይሄ ደፋር አንቺን ሊመታበት ያሰበበት እጁን የሰበርኩለት። አንተ ያማል እንዴ? ካሌብ እኮ ጓደኛ ወንድም ማለት ነው። እንዴት እሱ ላይ እንደዚህ አይነት ነገር ታደርጋለህ? አይደለም ጓደኛዬ፣ ለምን የእናቴ ልጅ ነው። ባንቺ ከመጡብኝ ማንንም ነው ማልሰማው። ቆይ ጆኒ፣ ከመቼ ጀምሮ ነው እንደዚህ አይነት ሰው ሆንከው? ፍቅሬ መነካከት ከጀመሩበት ቀን ጀምሮ ልበልሽ። ምን አይነት አበሳ ውስጥ ነው የገባሁት? ትሰሚያለሽ ሰብለ፣ አንቺን ያዩ አይኖችን ጎልጉዬ ነው ማውጣችሁ። አንቺን ለመምታት ያሰቡ እጆችን እሰብራቸዋለሁ። ከኔ ውጪ አንቺን ለማፍቀር ያሰቡ ልቦችን አውጥቼ ነው በእጃቸው መሰጣችሁ። አስቢበት። ወሬት ነው ካሌብን ላሳክመው። አንተው ሰብረው አንተው ልታሳክመው? ምን ነው ችግር አለው? አይ የለውም ባይ ምን አይነት ልጅ ይሆናል? በቃ ዛሬ ጆሚን ለማስተራገል ነው ሊዳሽ አስቀምጥ። ፕሊዝ ምን ለደህና ነገር አታሽቀምጥ። አንተ እንደሆነ ለማጣላትና ለእንትን ነው ማሽቀምጥ። ፍቅረኛሽን እኮ ባታስቸግሪው መልካም ነበር። ቤብ እኮ እኔ ደስተኛ እንደሆነለት ብቻ ነው የሚፈልገው አይደል ቤብ? አዎ
አየህ ምንም አልተቸገረም። ይኸውላችሁ ማጣላታችሁ ምናምን ሳይዝ እዚህ ጋር ደግሞ ኢግኖር እንዲገጩኝ አልፈልግም። አንተም ማውራኝ፣ አንቺም ማውሪኝ፣ አንተም ማውራኝ። እንዴ እኛ ደግሞ ምን አድርገን ያፋታንክ እንዴ? አሽቃብጠሽ እሱም አሽቃብጦ አቃጥራችሁም ጭምር ነው። አንተ ራሱ ማንዘላብዳለ ኤላናን እኔ ቆንጆ ማለት አልነበረብም። በነገራችን ላይ እኔ ቆንጆ ማለት መብት ያለው ወንድማችን ሲስተም ብቻ ነው። እንዴ ምንስ ብል እንዴ ምንስ ባወራ አንተ እንደ ባህላችን ማስታረቅ ሲገባ አላለም ምናምን ብለህ መዋሸት ሲገባ እንደው አሳልፈህ ትሰጠኛለህ? እኔ ውሸት አልወድም። አራቀልኝ እኔ እወዳለሁ። ሲስተም ተጫወት እንዳይደብር። ደበረ እንዴ? እንዴ እንዴት አይደብረው? ፍቅረኛውን ወንድ ጋር ካልወሰድከኝ ብሎ አላስቀምጥ ማለት ምን ማለት ነው? ያው እንግሊ ያድጋ ቃጁዬ በሪ ቾምብዬ ላንቺ ስለ ሱመረሽ ወይኔ ቃጁላላ የቾምቢ ወለላ እንዳትለኝ እና ምን ልበል? የናታን ወለላ ልበልሽ? አረ እንደውም ይጸዳኛል። ቃጁዬ ቢሆን እኮ ጥሩ ነበር፣ ግን ምን ያደርጋል ናታን ለአንዴና ለመጨረሻ ጊዜ ልሸኝ ነው። እርምሽን አውጪ። ወዴት? እስኪ ተኝ። ቾምቤ ወደ 7ኛ ሰማይ ልሸኘው እየቆሰ ነው። አራስ ሰክስ አንተ። ይኸውልሽ እኔ አሻንቲ ሰክሽ አላውቅም። አሁንስ በጣም በዛ። እሺ እንዴት? ሁሌ ናታን ከቾምቤ ጋር በተቀጣጠረ ቁጥር ኒንጃ ያቀናብረዋል። እና ታዲያ ኒንጃው ቾምቤ ነው እንዳትይ። ቆይ ቀጥሮ ቢሆንስ? ውይ ቾምብዬ ምን ያውቃል? ራሱ እኮ ምስኪን ነው እኮ። የሚበላው የሌለው ሰው እንዴት ይቀጥራል ሰው ሊጣላ? መበላው አማራት መጠጣው አማራት አሉ። እኔ እኮ አልተርትም። ይኸውልህ እኔ ግን ዛሬ ናታን በኒንጃው ከተመታ ከቾምቤ ራስ አልወርድ። ሲጀመር ቃጁዬ ኒንጃው እኔ ነኝ ብሎ ቾምቤ አይነግርሽም። ደግሞ እንዳትጠይቂው እንዳታወጣቸው እኮ ተጣልታችኋል። ለሱ አታስብ። ጸዴ ዘዴ አለኝ። ምንድነው? የሆነ ሰው የኒንጃውን ማንነት እንዲሰልልልኝ አድርጌ ደህና መላገባለታለሁ። እንዴ ኦሜራ ተመስገን አምላኬ። በተቸገርኩበት ሰዓት ጓዴ እኔ የምለው ሰው ደረሰችልኝ። ከአንቺ ጋር ስራ ልቀጠር ነው፣ ለአንቺ ልሰራ ነው። እናንተ ልሰራ ነው እንዴ? ቃጁዬ ከከፈልሽኝ እንከት። እሺ ግን ቦሷ እኔ ነኝ። እንዴ ይመችሽ። እኔ ምን አገባኝ? ማንንም ይሁን ቦሱ የሚሽኑ መሽ ልጀምር። መጀመሪያ ናታን ዛሬ ከትምሮ ቤት ሲመለስ ምን እንደሚገጥመው እኔና ከዛ እንወስናለን። ኦንንጃው አቀናብርልኝና እስኪ ለኔ እንጀራ ይወጣልኝ። ሰማኝ፣ ለማንኛውም ተዘጋጅሽ። እንዴ አሳስብም። ቃጅዬው ሙጭ ይኸውልሽ፣ አይተሽው ማታቂውን ሰላይ ነው የምሆነው። እንዴ እለብሳለሁ እንዲህ ተሸፋፍኜ ማንም አያቀኝም። ቲቸር በቂ ሰላም ነው? ይመስገን። እንደናንተ ስራ ቢሆንማ ጨርቄን ጥቂያ አብጄ ነበር። ይሄኔ መች ነበርኩ? የለውም ነበር። እኔ ምለው ቲቸርዬ፣ ቆይ ለማበል ግን ግዴታ ጨርቅ መጣል ያስፈልጋል እንዴ? እንደኔ እንደዚህ አምሮብህ ፏ ብለህ ዝንጥ ብለህ ማበል አይቻልም እንዴ? አሁን ጤነኛ ነኝ ብለሽ ነው የምታስቢው? ለነገሩ ልክ ነው እኮ። እዚህ ግቢ እየተማርኩኝ ጤነኛ ብሆን ነበር የሚገርመኝ። እንዴ ሁሉም እኮ ሐሳቡንም ብሶቱንም መተው እኔ ላይ ነው እኮ የሚያራግፈው። እሺ የኛ ሐሳብ ወደፍ። ታዲያ አንቺ እያለሽ እኛ ከኤርትራ ጋር ምን አጨቃጨቀን? እድሉን ካገኘውማ ተሰሚነቴንና አንደበተ ሩትነቴን ተጠቅሜ ፊክስ አደርገዋለሁ። ይሄ ነበር የቀረሽ። ጭራሽ የትምህርት ቤቱ አልበቃ ብሎሽ ሀገር ላይ ገባሽ። ስራዬ እኮ ነው መታየት ያለበት። ጀሪ ቆይ እስቲ የትኛው የረባ ስራሽ? ለምሳሌ ኢዮስያስን ተመልከቱ። የአቶ ደሳለኝን ትዕዛዝና ምክር በመስማት ሄቨን አጠገቧ እንዳይደርስ ነው ያደረኩት። እርግጠኛ ነሽ ጀሪ ማስቸገሩን አቆሟል? እንዴ ልጅቷ እኮ ጀሪ ነኝ አላወቁኝም እንዴ? ሄድኩኝና ፊት ለፊቱ አንተ ስማ ድጋሚ ሄቨን አጠገብ ብትደርስ በአንተ ምክንያት ልጅቷ ውጤቷ ቢቀንስ ማለት ነው ተማሪ ፊት ሰብስቤ ልጥፍ ነው ማደርግ ብዬ አስፈራራው። በቃ ከዛም በኋላ ድጋሚ አጠገቧ ደርሶ ያውቅ። እሺ ከዛስ? እንዴ ምን ከዛ አለው ቲቸርዬ? እርሶ እኮ ማለት እኔ ስናደድ ደሜ ሲፈላ አይተውን ስለማያውቁ እኮ አራስ ነብር እኮ ነው። አራስ ነብር ልክ ነገርኩት። ከዛን ከስሯ ጠፋ። ድርሽ ብሎባት የማያውቅ አጠገቡ። እንደዛ ከሆነ መልካም። እኔማ ፍቅር ቢጤ እየማምረው ከሆነ ብዬ ሀሳብ ገብቶኝ ነበር። ገላግልሽ እንጀሪ ይሙጭ ገላግልሽ። እንዴ ቆሜ ነው ሞቼ ነው ያንን ኮታ ተመጠብሰው። እኔ እኮ ምን ግርም እንደሚል ታውቂያለሽ? በእናንተ እድሜ አይደለም ፍቅረኛ ሊይዝ ፍቅር የሚባል ቃል ካፌ ከዚህ አምልጣ ከወጣሽ ተንበርክኬ ወላጅሽ ነበር መጡ። የእናንተ ጊዜ እኔ እንጃ ምን እንደሆነ ምን አይነት ትውልድ ምን አይነት ዘመን እንደሆነ አላውቅም። ለነገሩ ልክ ነው። በዛን ጊዜ እኮ ፍቅር እያሉ ቢጫወቱ ነው። ዛሬ አስተማሪ ነው እንዲጋውን አይለብሱም ነበር። እሱን እስቲ ከዚህ ባሰ ምንም አይገጥመኝም ነበር። ምንም ከዚህ ባሰ ነገር ምንም ያጋጠመኝ ምንም እረኛ ነው። ጋውን ለማሽረኝ ምን አለው ትሸርዬ? እሺ ራሴ የኔ ጉዳይ ነው። ሂጂ ከዚህ ጥፊያ ሂጂ። ደንባራ ነይ። ኧረ ማስወረድ ረገጥሽው እንዴ? የሰው ልረግጥ ነው። ነይ በዚህ ግቢ
እንዴ አንቺ በረሮ እኔም ያው አንቺም ወደ ዘይጂ እኔም ወደ እረኝነት ልሂድ ምን እሰራለሁ ሽሮ ተበልቶ እንደዚህ ተጮህ ግን ይሆናል ተመስገን በቃ ምንም ሐሳብ እንዳይገባው እሺ ዛሬ ሳትታረቁ አንላይ አፌ ቁርጥ ይበልልሽ ኧረ ሌላ ችግር ውስጥ እንታገባ አፌ ቁርጥ ይበልሽ ትላለህ እና ለኔ እያሰበችልኝ እኮ ወይ ሲስተር አለ እንዴ ይቅርታ እነዚህ ሰዎች ሊያጣሉን እየሞከሩ እንዳሰማቸው እሺ እኔ እንደሆነ ሰው ያጣልኝ ይኸውልህ ምን እናደርጋለን መሰለህ ልክ እሷ ስትመጣ በእኛ ምክንያት ስለተጣላችሁ በጣም ይቅርታ ማስታረቅ ሲገባን ነገሩን አባባስ ነው ለማ በጣም ነው የሚወድሽ ያላንቺ በፍጹም መኖር አይችልም ብዬ እነግርልካለሁ እሺ ምንም ሐሳብ አይግባክ እሰይ በቃ እቺ ነው ምንም ሳጨምሪ ምንም ሳቀንጂ ስትመጣ ትያታለሽ አረ ምንም ሐሳብ እንዳይገባክ ይሄን ሁሉ ነው እሺ ምነግርልህ ምንም ችግር የለም ችግርሽ ሐሳብ አይገባኝ ለማ ይሄኔ ፍቅር እንዳሰብሽ አይደለ ባይኔ ያየሁት ልክ ደይ ነው ይኸውልሽ ነው ሌላ ሰብሽ ይሊያዝ ዝም በል አንተ ባለህበት ነው ጭራሽ እንደዚህ የሚደረገው የኔ ቆንጆ እንዳሰብሽው እኮ አይደለም ዝም በል ከዚህ በኋላ አጠገቤ እንዳትደርስ ለዲው ነገር አድርግ ምን ላድርግ እያያት አይደል እንዴ በዚህ ነው እንዴት ነው ልትሰማኝ የምትችል እኔንም እንደዛው እባክህ አንተን ትሰማሃለች ና ወንድም ብርም ከፈለክ እሰጥሃለሁ ና አላለማ ምን አይነት እድል ለቢስ ነው እግዚአብሔር እሱ ራሱ ነው ያንቀጨቀጨው ምን አባቱ ነው እጅሽ የሚስለው ዋሽታ አስተርቃለሁ ስለቱ ደስ ብሎት ነው እና ቢሆንስ ለዚህ ደረና መሲ ጆኒ ከመጠን በላይ እየተቀያየረ ነው ታውቂያለሽ በጣም አስፈሪ ሰው ሆኗል ካሌብን ከመታው እውነትም መታው ብሏል ማለት ነው ይሄ ነገር ግን ምንም ማዝማሚያው እያማረኝ አይደለም እሺ ታዲያ ምን እናድርግ አላውቅም ግን በጣም እያስፈራኝ ነው እንግዲህ ከመጀመሪያ ጀምሮ ነግሬሽ ነበረ ይሄ ልጅ ምንም ነው የማይጠመኝ ቆይ ፍቅር እንደዚህ ያደርጋል ማለት እንችላለን አይመስለኝም ታዲያ ምንድነው ሳይካትሪስት ምናማክር በእርግጠኝነት ለበሽታው የሆነ ስንፈልጎ ይሰጣናል መሲ እኔ ግን በጣም እየፈራው ነው አይዞሽ ጓደኛዬ ወይኔ ጉዴ ያለ እድሜው የመጣ ዝና እኮ ነው ልጁን ከሰው በላይ ነኝ ብሎ እንዲያስብ ያደረገው ቆይ ዝና እንደሱ ያደርጋል እንዴ አያያዙን ካላወቅሽበት እንደ ዝና ክፉ ነገር የለም ከዝና በፊት የበሰለ ጭንቅላት ሊኖርሽ ይገባል ቆይ ሻው ምን ላድርግ አንቺማ ምን ታደርጊያለሽ አህያ ለአህያ ቢራገጥ ጥርስ አይሰበርም እነሱ እዛ እንደፈለጉ መሆን ይችላሉ አንቺ ነኝ ንኩሽ ጊዜ ነው እኛ ምንገባበት ምን አይነት ፈተና ውስጥ ነው የገባሁት አንቺ እኮ ነሽ ሰው ሲነግርሽ አትሰሚ የውበትሽ ዶዝ በዛና ሰውን ያጋድል ጀመረ መቀለድሽ ነው አልተሳካልኝም እንጂ በጣም ነው የሚያስጠላው ሌላ ጊዜ አሻሽላለሁ እሺ እኔ ድብልብል ነው አይዞሽ በእናትሽ እንዴ ነሽ አልጋብሽ ዞቢ አንዴ ላስረዳሽ ምንም የምታስረዳኝ ነገር ኧረ ዞቢ አንዴ ላስረዳሽ ምንድነው የምታስረዳኝ ኧረ አይደለም እኮ ዞቢ ያው እንደው ምስክርም እኮ አለኝ የአይጥ ምስክር ድንቢጥ ጣሉ ድንቢጥም ቢሆን እኮ ዋናው ምስክር መሆኑ አይደል እንዴ ድንቢጥ ማን ነው ሲስተም ቆይ ምንድነው የሚያስረዳኝ ባይኔ ያየሁትን ልክዳኝ ነው እንዴ ኧረ እንደዛ እኮ አይደለም የኔ ፍቅር አትበለኝ እሺ ማን ልበልሽ ማሪ ማን ልበልሽ ይኸውልሽ ምን መሰለኝ አንተ ዝም በል እሺ አረ ቴይ ዞይ የሰው ድምጽ ማፈን እኮ ጥሩ አይደለም ሲስተም ማለት እኮ ብቸኛው ምስክሬ ነው ድንቢጥ ቢሆን ቆይ አይምሮሽን ያምሻል ያላየሽሁትን አየሁት ያለሽ ተዛባርቂያለሽ እያልከኝ ነው አረ ምን በወጣሽ እኔ ነኝ እንጂ ብዱ ምንም የማረባ እንደማወራው ማድረጎኔ ማለት ከርፋፋ እባክህ ሲስተም ከመምጣቷ በፊት እንዴት ሲጨነቅና ሳዘን እንደነበረ ንገራት ዝም በላለችኝ እኮ ለማ እኔ እኮ ላስረዳት ነበር እንዴ ሲስተም ብትልስ እኔ እኮ ፈቅዳልኝ አይደለም እያወራ ኧረ ተው የሆነ ነገር በል ሲስተም ይኸውልሽ ስሟ ማን ዞዊ
ካንቺ ጋር በመጣላቱ በጣም አዝኖ ነበር። ስመጣ ፊቱ ኩርምት ብሎ በጣም ነው አንጀቴን የበላው። ልክ ነው። ይኸውልሽ እህቴ እኔ የፍቅርን ኃይል ያየሁት በወንድሜ በለማ ነው። ቆንጆ ነው። ግፋበት። በጣም ነው የሚወድሽ። ካንቺ ጋር ተጣልቶ ያሳለፋቸው ቀናቶች በሙሉ የጨለማ ቀናቶች ነበሩ። አቤት አገላለጽ! አተ ያቺን የመሰለች ልጅ ጠብ ያረከው በዚህ ሚላስ ነው ለካ። አረ ያቺን የመሰለች ልጅ ሰምተሃል? ቆይ አንተ ልጅ ታዲያ ምንድን ነው እንደዚህ ያጣበቀ? እኔ አልኩ እንዴ? ኧረ አላልኩ። ይኸውልሽ የኔ ቆንጆ የኔው ምናምን ብለህ ራሱ ካንቺ የሚበልጥብኝ አንቺ እኮ ለኔ ልዩ ነሽ። አረ ቆይ አንተኛው ሲስማት አላየሽም ልትለኝ ነው? እሱማ ግጥም አድርጎ ነው። ስለዚህ ሌላ እውነት የለም። አንተ አጠገቤ እንዳትደርስሽ በቃ። ግን እኮ ዞዊ ያንን ነገር ያደረገው ካንቺ ጋር አስታርቃለሁ ስላለችው ነው። ስበር በእናትህ የሚቀድምና የማይቀድም ለይተህ የማታውቅ ሰው ነህ። አሁን ይሄን አታስቀድምም ነበር? ጥርግ በል ወደዛ። ይሄንንም ያደረኩት እኔ በመሆኔ ነው። በዚህ ኩበት ከንፈሩ ስማት ደግሞ እፍረተ ቢስ። አንቺ አሁንም እግሬ እስኪቀጥን ድረስ ያንን ልጅ እየፈለኩት ነው እንዳትዪ። አግኝቼዋለሁ። እና ምን ነው ፊትሽን ዘፈዘፍሽው? ለነገሩ ያንን የሆነ እርኩስ የሆነ ልጅ አግኝተሽ ፊትሽን ባዘፈዘፍሽ ነበር የሚገርም። የሆነ ኮተት ነገር እኮ። ይኸውልሽ ጄሪ፣ እዩሲን እንደዚህ እንድትይው አልፈልግም። አረ መቆርቆርሽ ነው። ለምን ለኔ ካልሽ ተሸክመሽ አትዞሪም? እስቲ አሁን እንኳን በስነ ስርዓት አዋሪኝ። ይሄንንም እኔ ጄሪ ስለሆንኩኝ ነው። እሺ ለሰው ክብር እንዲኖረኝ ተቆንጥጭ ልግ አድርገው ስላሳደጉኝ ነው እንጂ እንደ ስራሽ ቢሆንማ እኔ ነበርኩ ማቀው ግቢው ሙሉ ነበር ማደረስልሽ። ቆይ ይሄን ያህል ምን አድርጌሽ ነው? ቆይ አንቺ ሴት አይደለሽ እንዴ? ለምንድን ነው ለራስሽ ክብር የማይኖርሽ? ምንድነው እንደዚህ ስርስሩ እንደጥላው ጉትት እያሉ መሄድ? ለነገሩ ለሱም አይፈረድበትም እኮ። ለዚህ ነው የሚንቅሽ። ደሞ እኮ ለደና ሰው ቢሆን ለዛ ኮተታም ወይ አያምር ወይ አያፈር። ደና ሆነ አልሆነ እኮ አይመለከትሽም። ለነገሩ ነው ያገባኝ። ግን እንደ እህትነት አንድ ነገር ልምከርሽ። ብትቺ ትምህርትሽ ላይ ፎከስ አድርጊ። ስለምክሩ አመሰግናለሁ። ይልቅ የሆነ ነገር ልጠይቅሽ። ምንድነው? ሰሞኑን ዮሲ ጸባዩ ተቀያይሯል። ምን እንደተፈጠረ ልነግሪኝ ይችላልሽ? ምን መሰለሽ ሄቨንዬ፣ ይሄ ልጅ ነጋ ጠባ እየተንከራተተ ነው፣ ተሰቃየ። ስለዚህ በቃ ጊዜ ልስጠው፣ ውስጤን ላዳምጠው። ድንገት እኮ አይታወቅም ልወደው እችላለሁ አለችልሽ። እውነትሽን ነው ጄሪ? እንደውም ካላመንሽኝ አልናገርም። እሺ ንገሪኝ። እኔማ ተይ ይቅርብሽ። የሰው ልጅ ውጩን አይቼ ውስጡ መገመት ይችላል። ይሄ ልጅ አይሆንሽም ስለ አሻፍረኝ ብለ ከልጁ ጋር መገናኘት ጊዜ ማሳለፍ ነው። ከዛ ነው የፈረደበት የዚህ ትምህርት ሻይና ቡና እየተጋቱ መሟዘዝ። ከዛ ነው ምን ተፈጠረ መሰለሽ? ምን ተፈጠረ? ከዛን የሆነ ቀን ሄቨን ወዬ እየተንደረደረሽ መምጣት። ከዛ ምንድነው ምን ተፈጠረ ምናምን ብዬ ትሪት ሳደርጋት ማለት ነው ይሄ ሰውዬ በጣም አስጠላኝ፣ ወሬው ነገር ሁሉ አቅለሸለሽኝ አለች። ከዛ እኔ ደግሞ እሰይ ይበልሽ፣ እኔም ነግሬሽ ነበር ሲጀመር ጄሪ ያለችው ነገር መሬት ጠበሎ ያቀም አልኳት። እና ዮሲ ብቸኝነትን የመረጠው ሄቨን ስላራቀችው ነው? ባክሽ ፊት ለነሳችሁም ጭምር ነው። ግን ሲመስለኝ ኃይለኛ ፍቅር ውስጥ ገብቷል። እኔ ግን ፍቅር የያዘው አይመስለኝም። እሱ እኮ እንዳለዘው ነው የነገረኝ። የኔ እናት ጄሪ የተናገረችው ነገር እንደሆነ መሬት ጠባይልም ታያታለሽ። እሺ ምን ባደርግ ይሻላል? በእናትሽ ምከሪኝ። አንቺ እኔ ጋር መፍትሄ እንዳለ ማወቅሽ ራሱ በጣም ትልቅ ነገር ነው። ባይዘዌ በጣም ብዙ ተማሪዎች ሸክም እኔ ላይ ነው እና ደግሞ በጣም ብዙ መፍትሄ የሚፈልጉ በጣም አስቸኳይ ነገር ያላቸው ተማሪዎች ስለቀደሙሽ የነሱን ነገር መላ ካልነው በኋላ አንቺ ነገር ይደርሳል። በይ በቃ ተራሽን ጠብቂ። አንቺ አማታል እንዴ እብድ። ሲስተምን ይቅርታ ስላደረክለትና እንድንገናኝ ስለፈቀድ በጣም ደስ ብሎኛል። ቆይ ግን በዚህ ምን አይነት ደስታ ነው የምታገኘው? የቅርብ ሰው በጣም የምትወደውን ሰው አትከታተልህ? አውቃለሁ። አሁን ብታገኘው ምን ይሰማሃል? በጣም ደስተኛው ነበር። አየህ፣ አንተም ለኔ ልክ እንደዛው ነህ። ላገኝ ማልችለውን ማይኮን ባንተ ውስጥ አይቻለሁ። በፍጹም ላጣ አልፈልግም። ግን እኮ በግንኙነታችን ሲስተም ደስተኛ አይደለም። የኔ ደስታ ግን ሊያስደስተው ይገባል። ካልሽ ሆነሽ ግን ደግሞ እሱን በማያስከፋው መልኩ ማድረግ እንችላለን። ያ ወንድ ልጅ ነኝ፣ ስሜቱ ይገባኛል። ስለተረዳኸኝ በጣም ነው የማመሰግነው። ምንም አይደል። ለምን ካናረግ ለማና ሲስተም መለሱና በመጣ አይ ሊቆዩ ስለሚችሉ ደውለን ያለንበትን አካባቢ እነግራቸዋለሁ። እሺ ካልሽ
አሁን ድብርትት የሚሸለቀቀት መስላለህ? አዎ ቤትሽ እኮ ዝም ብላ አስታካብር ነው እንጂ የዛን ያህል ብዙም አልነበረኝም። ቆይ በጣም ነው እንዴ የምትጨነቅልኝ? ቤቴ ልክ ጄሪ ላንቺ እንደምትጨነቅልሽ ቤትሽ ደግሞ ለኔ ትጨነቅልኛለች። አይ ከጄሪ ጋር እንኳን አትወዳደር። ለዛች ሚጥሚጣ ጓደኛሽ የተቆርቆርሽላት ነው አንተ? ዋው አው ቆርቆርላታለሁ። ጓደኛዬ እኮ ናት። እንዴት ነው? ሰላም ነው ቲቸር በቂ? እግዚአብሔር ይመስገን ሰላም ነኝ። የዘመናት ልፋቴ እንዴት ፍሬ ያገኘ መሰለ። ክብሩ ይስፋ ላንድኝ። እንኳን ደስ አለዎት ቲቸርዬ። በአምላክሽ የውዬ እኔ ልጅ በአምላክሽ። ደግሞ እኮ ለእናንተ ምስጋና ያስፈልጋችኋል። የእናንተ ያላሳለሰ ጥረት እኮ ነው እዚህ ያደረሰኝ። ቲቸርዬ ሳናውቀው በምንድን ነው የረዳኑት እንዴ? ግምቴ ትክክል እንዲሆን ስላረጋገጣችሁ ነው። ከሰው ተገልላችሁ እዚህ ብቻችሁን ፍቅር ስትጎራረሱ አንቺ ተብሽ እኔ ልበስ አንቺ ተብሽ እኔ ልበስ ስትሏዩአችሁ፣ ይሄ ደግሞ ግምቴ ትክክል ነው። ኧረ ቲቸርዬ እንዴ በእኔና በሄቨንማ ምንም ግንኙነት የለንም አይደል እንዴ ሄቨን? አዎ ምንም ግንኙነት የለንም። ቆይ እናንተ ግን እኔ በቃሉ እንዴት ነው የምትገምቱኝ? እንዴ ጅል ነው እንዴ ይመስላችሁ? እናንተ ፍቅር ውስጥ አይደለንም ስትሉ እማምናችሁ ቄል መስላችኋል? እኔ እኮ በቄ ነኝ። ምን ናችሁ ነው እንዴ? አውቄ እኮ ነው ባላየም አልፋችሁ። ቲቸርዬ የሰሞኑ ትምህርት ትንሽ ስለሚከብድ ሄቭን ታስረዳኝ ብዬ እኮ ነው። ይሄን ያባል አንተ እኮ እንደው ምስኪን ሐሳቢ እኮ ነው። እንደው እኔ የምለው ግን እዮሲ እንደው ካልጠፋ ተማሪ ሄቨን እንዴት አሰብክ? ያው በፊትም ስለምንቀራረብ ነው። ይሄን ሐሳቢ አንተ እኮ ሐሳቢ ነው እኮ። አንቺ ደግሞ ምን ይዘጋሻል? ከሱ ጋር ሲሆን አፈላፍ ገጥሞሽ ስታወራ ነበር። እኔ ስመጣ ነው ዝም የምትይው? አውሪ እንጂ። ስለማከብሮት እኮ ነው ቲቸርዬ። ዝም በይ። ምን ማለቅ ነው እንደ ይመስልሽ? እኔ የሰለላ ስራዬን ለማደናቀፍ ሐሰተኛ የሆነ መረጃ እንዲደርሰኝ ያደረጋችሁ በእናንተ ቤት አራዳው ናችሁ። ሙታችኋል። በቃ ጨረሳችሁ። እርድን አይደለ? አላወቃችሁኝም። እኔ በቄ ማን እንደሆንኩ አላወቃችሁም። ተሳስታችኋል። ስለ በቄ ለማወቅ ብዙ ነገር ይቀራችኋል ማለት ነው። እሱን ደግሞ በደንብ እናያለን። እኔ በቄ ነኝ። አረኛ ምንም አይነት ሐሰተኛ መረጃ እንዲነገሩ ተላረግ ነው። ያቺ ጄሪ ተብዬ ተቀጣፊ አጠገቡ አይደርስም አላለች? ኧረ ቲቸር እውነቷን ነው። እኔ ምንም አጠገቡ አልደርስም ነበር። አሁን ራሱ ትምህርት ሆኖብኝ ነው ቲቸር በቄ። ጥሩ። አሁን ምን እንደከበደ ስጠይቅ እኩል ትመልሱልኛላችሁ ማለት ነው። እሺ ተዘጋጁ። 1 2 3 ምንድን ነው ትምህርቱ? ፊዚክስ ማትስ ነው ትምህርቱ። አይሻል እኔ በቄ ምጡቅ ነኝ። ያስኳችሁ አገኟችሁም አላገኛችሁ መስሏችሁ ተሳስታችኋል። እኔ በቃሉ ባላየ ሳልፍ እንጂ ኧረ ከከፈው እንኳን እናንተ ማንም አይሸውደኝም። ማንም። አሁን ወደ አቶ ደስታሌ ቢሮ እንሄዳለን። ኑ ተከተሉ። ኑ ቲቸር በቄ ምንድን ነው? ከዚህ በኋላ አላገኛትም። ኧረ እባክህ ከዚህ በኋላ አንገናኝም ቲቸር። ተው እንጂ። አሃ ጭራሽ የግድያ ሙከራ እንዴ? እግሬን ዘርጣችሁ ልጥሉኝ ነው እንዴ? ኧረ ተውኝ እናንተ ልጆች ተውኝ እንዴ! ኧረ አይደለም ቲቸርዬ፣ ይቅርታ እንዲያደርጉልን እኮ እየለመንን እኮ ነው። አዎ ቲቸርዬ። ኧረ ቀድሞ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል? ድስት ጥዶ ማልቀስ፣ በቄ እግር ላይ ማልቀስ። አየሽ አይደለ ቲቸርዬ? የዛሬን ማሩን እንጂ ሁለተኛን ደግሞ ኦኬ እሺ ብላችሁ እኮ ደስ ይለኝ ነበር። መቼም እንደዚህ እግሬ ላይ ተነጥፋችሁ ሙያዊ ስነ ምግባሬም አይፈቅድም። በቃ አስተማሪያችን አይደሉ? ለዛሬ አስተምረውን ይለፉ በእናቶት። አዎ መምህር በቃ ይቅርታ አድርጉልን። የስለላ ሙያዬስ እንዴ? የስለላ ሙያ ደግሞ አዜኔታም ይሉኝታም አይፈልግም። መመሪያ ነው በቃ። ወይኔ እቺ ከርፋፋስ በላችኝ። እጭ ምን ስትል ነው እዚህ ልጅ አጠገብ ሄደችው? ለነገሩ እሱ ምን ይመጣባት እንዴ? እሱስ ቢመጣ ዞር ብር ካጠገብ ሄድልኝ ብላ ታባረው እንዴ? እቺ ጅላጅል የሆነች ልጅ አሁን ምንድነው የሚሻለው? ለቲቸር በቃሉ ተቀንጂ ምንድነው የሚወጣኝ? ወይኔ ጄሪ ምን እንደሚወጣኝ አላውቅም። እሺ ተነሱ በቃ። ይሄ የመጨረሻ ማስጠንቀቂያ ነው። ሁለተኛ ድጋሚ እንዳላገኛችሁ። ኧረ ቲቸርዬ በጭራሽ በፍጹም አላገኛትም ቲቸርዬ። አዎ ከዚህ በኋላ እንገናኝም። የእውነት ተነሱ በቃ። እንደሱ ተነሱ። ባታገኛት ነው የሚሻለው። ባታገኛት ተበተኑ እንጂ እንዴ! እኔ ሲል ያቋረጣችሁትን ወደ ልቀጡ ነው እንዴ? ተበተን ሂዳ ተፋከስ ነው ወደ ሳሏት ሂድ። እንዴ ጆሮ ግን እንደማጣ በመል እንዴ! አላበዛውም እንዴ? ደምባራ ይፈሳ ለዚህ ልቡ ነው እንደዛ የሚንጠራራ እጭ ቦቅቦቅ ወንድ አሰዳቢ ሲያስጠላ እንዴ! ሄቨን አንቺ ደግሞ የመጨረሻ ማስጠንቀቂያ ነው የምነግርሽ። የመጨረሻ ማስጠንቀቂያ ሂጂ ከዚህ። እኔ እናንተ ሳፋታና ሳሊያይ ልኑር እንዴ? መምህር እኮ ነኝ። አታከብሩኝም እንደ መምህር እንዴ? እኔ ምን በወጣኝ እንዴ? እናንተ እውቀት ትዘራላችሁ ጥሩ ፍሬያማ ትሆናላችሁ ብዬ ነው እንጂ ምን አገባኝ።
ጥግ ለጥግ ጆሮ እንምል። ኧረ ተይ ፍቅሬን፣ ስለ ፍቅር አምላክ እንደው ተይ እግዚአብሔር ውጭ አለ እንትና ብለህ ቦልቱ መጠቀም ኧረ ተይ። ሰውዬ ስራ የለህም እንዳትከተለኝ። የፍቅሬን ጽናት እኮ በዚህ ነው የምትረጂው። ተይ ዘው ተይ። አንተ እኮ ደጋግመህ ልቤን ሰብረከዋል። የኔ ልብ ስብር ይበል፣ የኔ ቅስም ስብር ይበል። እኔ እንደው እሺ ምን ላድርገው? ይሄን ጸባይ እኮ አምላሴ እኮ ነው። እኔ እንደው ጨዋ ነኝ። እንደው እሺ ምን ልቀጣ? የፈለኩት አይደል? አዎ የፈለክሽን ቀጣ። የፈለኩትን ትቀጣለህ። አዎ ቀጣል። ከዚህ በኋላ አጠገቤ እንዳትደርስ። ኧረ እሱን እንኳን ማድረግ አልችልም። እንደው ሞቴን እመርጣለሁ እሱን ከማድረግ። ታዲያ ምን ነው ኦሪጂናሉ ጠፋ? ምኑን? ኧረ ተይ ዞር እንደው ግፍ ነው ተይ። እንደው አሁን በዚህ ብሶት ያለብኝ ሰው ነኝ። አሁን ሲልብን እንደው ምን ትጠቀሚያለሽ? አንቺም እንደሆነ ጸጸቱን አትችይም። በዛ ላይ ደግሞ ትጎጭብኛለሽ። እንዴ እሱን ደግሞ ማየት አልችልም እኔ። ማየት አልችልም? ትሞታለህ እኮ። ስለምትሞት አይዞህ፣ የእኔን መጎዳት አታየውም። እሺ ለካ እሱማ አለ እና ወሰንሽ? አዎ ወስኛለሁ። አታስፈራራኝ። ከዚህ ዞር በልልኝ። ወሰንሽ ዘውዬ? ይኸውልሽ እኔ በቃ ይኸው ከዚህ በኋላ ለማ የሚባል ሰው አውቃለሁ። ቆንጆ ፍቅረኛ ነበረኝ እያልሽ ለሀገር ምግር ብታሳስሽ አታገኝ። አልመለስም። ተይ ግን ዘውዬ ወሰንሽ። ሄደልኝ ከዚህ። እሺ ውርደታ አወርድሽኝ አይደለ? ደግሞ ምን አደረኩሽ እንዴ? ምን አደረኩ ስልሽ እንዳታፍሪ። ከዛ መውዛዛ ጋር ቁጭ ብለሽ ስትሟዘጂ ተሸርበቂ ያዩሻል። ተደብቂ እያየኋችሁ ነበር እኮ። ድንገት ተገናኝተን ስናወራ ደረሰብን። ቆይ ግን እሱ እኛ መከታተል ነው እንዴ ስራው? አንቺ ራሱ ከዛ ኮታታም ጋር ቁጭ ብሎ እያወሩ መዋል እንዴ ስራሽ? ቆይ እኔ የምልሽ ለምንድን ነው ደስ ባለው ሰዓት ሌላ አውራሽ ሲልሽ እሺ የምትይው? እሱማ መንገዱን እየሄደ ነበር። እኔ ነኝ የጠራሁት። እስከስ ማለት ይሄን ነው ሄቨን። አንቺ ልጅ ቆይ ደሜ ልታፈዩ ነው እንዴ? ድንገት አይቶ የማውራት ፈርቶ ነው ብዬ አሳዘነኝና ጠራሁት። የዘፈን ዳርዳሮ እየየ ነው አለች እናቴ። ሆ ቆይ ግን ሄቨን እንደው ለምን አዘንሽለት? ውስጥሽስ እንደው ዝም ብሎ ማዘን ብቻ ነው የተሰማው እንዴ? ታዲያ ሌላ ምን ሊሆን ይችላል እንዴ? እሱንም አንቺ ንገሪኝ እንጂ ሄቨን ምን ሆነሻል? ስንት መከራችንን በልተን ካንቺ እንድርቅ ያደረግነው ልጅ ጎትጉቶ እና ብሎ ማናገር ምን ይሉታል? ምንም አልበዛም፣ ሀዘኔታ ብቻ ነው። ይኸውልሽ ሄቨን ቲቸር በቂ ዛሬ እንደ እድሉ ነው ምሮሻል። ከዚህ በኋላ ቢያገኝሽ ግን የሚመርሽም አይመስለኝም። የመጨረሻ ማስጠንቀቂያ ብቻ ነው የሰጠን። እንዴ አንቺ ያ ኮተታም የሆነ ልጅ ጉንፋንም ማሳይዘሽ አይደለ? አረሱ አይደለም እና እኔ ነኝ። የቲቸር በቂ ጫማ ነው። እስከስ ማለት ይሄ ነው። አንቺ ውርደታ እንደው ይበልሽ ቀሌዳም ስታስጠላ። እንደው ምን አለ ቲቸር በቂ ማለት ነው ጫማውን ለአንድ ቀን አውሶኝ እሱን ጫማ ተውሽው መጥቼ በዛ እያጠንኩሽ አንቺን በማስነጠስ ኢዮሴስ የሚባለውን ሰውዬ ከውስጥሽ እንዲነቀል አድርጌ ባወጣልሽ ደስ ነበር የሚለኝ። ምን ነው አንቺ አልሞታልኩሽ እንዴ? እጂ ዝም በይ አሰዳቢ። እኔስ እንደው እንደዚህ ከመሆን በሞት ይሻለኛል። ደግሞ ቲቸር በቃሉ ስር እግሩ ስር ስትደፉ እንዴት እንደምታስጠሉ ውርደታሞች፣ አዋራጅ ቀሌታሞች።